ባይዘው ብሔርተኞች ወድቀዋል። እንዴት አሸንፏል ህዝቡ እንዴ? ሩዋንዳ በአንድ ሬዲዮ እኮ ነው ሰው ያለቀው የተላለቀው፣ አንድ ሬዲዮ ማለት ነው። እዚህ እኮ ጨቅጭቃውን አልተላለቅ ብለናቸው ነው ማለት እሴታችን አሸንፏል። የዘመናዊት ኢትዮጵያ በረከትና እርግማን አሻራዎች አሁን በአሰበ ተፈሪ እንደሚታዩ ትገልጻለህ። እና እነዚህ አሻራዎች ምን የሆኑ ብዬ አሰብኩኝ። እኔ እናንተ ቴዲ አፍሮን አዲስ አበባ ዩኒቨርሲቲ ስናመጣው ጃዝ ሙዚቃ ተብሎ የደረሰብን ነገር ተዚህ ላይ 1888 ዓመተ ምህረት ብዙ ነገር የተቋጠረበት እኛ ነና የኛ እኮ ነው። ብዙ ነገር የተቋጠረበት የብዙ ነገር መነሻ መገለጫም እንደሆነ ብዙ ጊዜ ትገልጻለህ እና እኔ ደስ ይለኛል እንደዛ ስትል። ብዙ ነገሩ በጥልቀት ገብቶኝ ባይሆንም እና እሱን መረዳት ፈልጋለሁ። ምንድነው 1888 ጋር የተቋጠረው ነገር? 1888 እና አካባቢውን በለው። እሺ ቀን አሁንማ ቅዳሜ ቀን 7 ሰዓት ተኩል ላይ አልልም። እኔ ሰዓቱ አልንገር መጀመሪያ አንድ ቀን ባይ እንደመጣ ታውቃለህ? እባክህ። እሺ ፍሬሽማን ስማር አለማያ እሺ ጉተማ የሚባሉ ሂስትሪ መምህር ነው። ዘሮርቱ አድዋ የሚል ኮርስ እንትን ብቻ ምዕራፍ አለ። እሺ በቃ እንደ እንትን የተረከልን ልብ ወለድ እውነት ስለሆነ ስለምናውቀው እንትን ራሳችን ከሱ ጋር ከታሪክ ውስጥ ገብተን ነው። ክፍል 2 ሶስት ክላሶች በተከታታይ ናቸው። እንደ ተከታታይ ፊልም አለ አይደል? እኛም ከያቱም ከሀርድ ሳይንስ ነው የመጣ ነው። ሶሻል አልነበርኩም። በራሴ ዝም ብዬ አነባለሁ፣ ግን በዛ የእውቀት ጥልቀት አይደለም ማውቀው። እሺ በቃ ትምህርት ቤት አስፎክረውናል። ሃይ ስኩልም ሂስትሪ አልተማርኩም። ናቹራል ሳይንስ ነበር እና ግን በቃ ይሄ ራሳችንም ብቻ ዝም ብለን የምናወራውም ሳይመስለኝ ነገር ነው። ግን ዓለም አቀፉ ሂደቱ ከዚህ ሄዱበት መላው ኢትዮጵያ ምን አይነት መንፈስ ቢኖር ነው ብለህ የምትበልና ድል ካረጉ በኋላ ከድሉ በኋላ ያለ የነበረው ሀዘን ሚስቶች ባሎቻቸው ሞቶ አለው ሀዘን ሁሉ አለው። መጅ ይዘው ሄዱ 120,000 ጦር ከነ ምና አስበው ይሄ ሁሉ ነው ሄደው እና አሁን እኔና አንተ እንደዚህ እናወራለን። አየው ይሄንን ጉተማን የሚተርኩላችሁ? አዎ ጉተማ የሚባል ሂስትሪ መምህር ነበር። በጣም ጎበዝ ነው። አሁን አንተ አላለውም ነበር እና 1888 እና አካባቢ ወይ በፈረንጆ 1896 ወደፊትና ወደኋላ 6 ዓመት ዝም ብለው ወሰደው። ለሂውማን ኤረር እኔ ካልኩሌሽን ሰራ ሰው ስለሆነ ይኖራል። ግን የገብተህ ብታይ ያ ዘመን ያኛው ክፍለ ዘመን መጀመሪያና የ19ኛው ክፍል መጨረሻ ፓራዲም ሽፍት የሚባልበት ዘመን ጠቅላላ የነበሩት ማንኛውም የሳይንስ ዘርፎች የዛሬ የምናያቸው ዓለም አቀፍ የፖለቲካ ሁኔታዎች፣ ካርታዎች፣ ሀሳቦች ቅድም ያነሳ ነው የእስራኤል የዚዮን ጉዳይ 1896 ነው። ኦስትሪያዊ ሰው አይሁድ ተሰብስቦ ዚዮናዊነትን አገርን መሰረታለን ብሎ የጀመረው። ከዛ በፊዚክሱ በባዮሎጂው የምታየው ይሄ ሁሉ የምናያቸው መብራቱ ምኑ በአንዴ ነው እንዲህ መለቀቅ ብለው በቃ እና ይሄ እኔ ዝም ብዬ ነው በሌላ ጉዳይ ሳነብ ቴምፕሉን የመቅደሱን መለኪያ ብዬ ስለካ እስራኤል በለስቱ ስታቆጠቁጥ ይላል። በቃ ያቆጠቆጠችው 1948 ነው በእነሱ በእኛ 41 አካባቢ ወይም እስራኤል ተመሰረተችው በለስ የምትባለው እሷ ስለሆነ በባይበል ውስጥ የተረጉሙ ሰው እኔ 40 ክንድ ምናምን የሚለው አለ። እሱን ስለካ ነው። ወደኋላ ደግሞ ተመልሰህ ትሄዳለህ። በመቅደሱ ስትለካ የመቅደሱ ደረጃዎች የሚጀምሩት 1888 ነው። አይቺ ነገር ለእኔ ታደላለች አይሆንም አልኩና የዓለም ሌሎቹን ሳያይ ነው አሁን እንደዚህ ያየሁት። ይህን ገብተህ ዝም ብለህ የሆነ አድማጭ ተመልካች ገብቶ ማየት ይችላል። ያ ዘመን የሚገርም ነው። አሁን ላለንበት ነገር በሙሉ መነሻዎቹ ያ ዘመን ነው። ከዛ በፊት ነበሩ ኢንዱስትሪያል ሪቮሉሽን ላይ እንደዚህ በሌላ አባባል እንደዚህ እያለ ወደ ዋናው አስኳላው ነገር
የአተም ኤሌክትሮንስ ምናምን ማለት ይሄ ያው የምናወራቸው ነገሮች ያኔ ነው የጀመሩ ወደ ልክ እንደ መቅደስ የሆነ ወደ ውስጥ መግባት የተጀመሩ። ከዛ ፕሮቶን ተገኘ፣ ከዛ ኒኩለስ፣ ከዛ ኒኩለር እያለ እንደዚህ ይሄዳል። ቴምፕል ውስጥ ለካው እዛው ጋር ግጥም ይላል። የትኛው ጋር ሁለተኛው የዓለም ጦርነት፣ የትኛው ጋር 70ኛው ዓመት የሚያልቀው መቼ እንደሆነ ታውቃለህ? በአውሮፓ 70 ዓመት 2018 በእኛ 2011 የምኑ 70ኛ ዓመት የእስራኤል 70ኛ ዓመት የሚል አለው ልኬት 70 ዓመት ነች እሱ ቀመሯ የምትደረገው 70 ዓመት የአንድ ሰው ዕድሜ ነው። ብዙ ትርጉም አላት። የእውቀት ዛፍ የተበላበት ነው። ኤቭሪ አሁን የምናየው ነገሮች ሁሉ የተገኙበት ነው። እና ከዛ በኋላ ወደ ቅዱሰ ቅዱሳን ይገባል። ሊቀ ካህኑ ያ ዋና እውነት የሌላቸው አይገቡም። የሰው ማይንድ ከዛ በኋላ የሚያስገባው ይሄ ያስፈልገዋል ወይ ደግሞ አይገባም፣ ይቆማል። የዓለም ክራይሲስ የሞራል የስብና የሚመጣው ከዚህ የተነሳው ከዛ በኋላ ይሄ ነው። አሁን ወደኋላ ስንሄድ ነው ያ ዘመን አንድ የፈለግከውን ሴክተር ወስደህ ያን ዘመን ይኸው የፈለግከውን አገራት ጭምር መቼ ነው እንትኑ ሩጡ ወደኋላ ስትሄድ የምታገኘው እዛ ነው። እዚህ ዓመተ ምህረት አካባቢ እዚህ ዓመተ ምህረት አካባቢ ታገኘዋለህ የሁሉ ነገርና አሁን የሚያልቀውም 2032 ያልቃል። 2030 ሲባል ሰማን በዓለም ላይ 30 በብዙ ምክንያት ይጠቀሳል። አሁን እነሱ ይህን ሳያቅዱ ነው ቴምፕሉን ስለቃ 2030 ላይ የመቅደስ የቴምፕል ጉዳይ ያልጋል። እስከ ዛሬ የነበረው ማይንድሴት ጉዳይ ያበቃል። በ1888 የጀመረው ማለት ዘሆል የመጨረሻውን ያልደረስንባት አስኳል ካለች ቲዎሪዎች ሁሉ በቃ አሁን ይገርምሃል በመጨረሻ ማንነታቸው እየታወቀው ያልቅና የወደቀው የሚወድቀው ዓለም በኤአይ ቀጥላለሁ ብሎ ነው የሚያስበው። ይሄ ግን ይሄ መንፈስ ቅዱስ የሆሊ ፈረንጅኛውም እንደሚለው የእሱ ዘመን ነው። የማይታወቅ ምንም ነገር የለም፣ የተሰወረም ነገር አይኖርም። ብርሃኑ ይበራል። ወይም ይሄ አሁን የምልህ እውነት ዓለም በሙሉ ይሞላዋል፣ በማሸነፍም በብርሃንም ማለት ነው። ስለዚህ የ2030 እንደዚህ ነው እንደዚህ ነው። ከዛ አጋጣሚ አንድ ቀን ዝም ብዬ የጉሩ የህንዶች ሰውዬ ሰው ላከልኝ ቪዲዮ ኢዮ ተብሎ ሰውየው 2032 ይላል በአውሮፓ የሚገርም ምናምን ይሆናል ይላል። የኮ ነው ቡድሃ ሰው እኮ ነው። ይህ ነገር መቼም እኛ መጽሐፍ አይደርሰውም። አንዳንዴ ይሄ ምን ይመስላል የአብ ምስክርነት የሚባለው ይሄ ነው። የአብ ምስክር ማለት አንተ ስለምታገኝ ነው ተመሰክርልህ። አንተ ግን ሳታውቀው ሌላም ቦታ ያለ ልክ አሁን ክርስቶስ ሲወለድ ሌላ ሀገር ሰዎች ኮከብ ቆጥሮ መጥተዋል። ልክ እንደዚህ አይነት ነገሮች ሳትነጋገር ነገሮች ሲመሰክሩ ከተገኘ ይህ የአብ ምስክርነት ወይም የእግዚአብሔር ምስክርነት ይባላል። እና እዛ ድርጅቶች ስታይ ዩኤን 2030 ስልክ አሁን አዳዲስ ሳምሰንጎች የ2030 አፕሊኬሽን ኢምቤድድ ተደርጎ ነው የሚሰጥ። ላሳይ ይችላል። አሁን አዳዲስ ስልኮች ላይ የ2030 ፕሮጀክቶች ተነድፈው ተቀምጠዋል። እዛ ፈንድ አርግ ትባላል። ከዚህ ዓለምን በአንድ ዲጂታል ነገር ማገናኘት በአንድ መስማት በአንድ አድርጎ መጨረስ ነው 2027 በእኛ በእነሱ እንደዛ እና እዚህ ሬንጅ ውስጥ አሁን 5 ቅድም ወደፊት ብዬ የለ እዚህ ውስጥ ነው ያለው። ከዛ መከራ አለው። ስለዚህ ለመሰለ አንድ እውነተኛ ፍቅር ሲመጣ ሐሰተኛ ፍቅሮች መናወጣቸው አይገርም። ስለዚህ አብዛኛው ሐሰተኛ ከሆነ እውነት ሲመጣ ትልቅ ነውጥ ይመጣል። ያ ነው ትልቁ ጦርነት የሚባለው። ከዛ የሚድነው ኢየሩሳሌም ሰማያዊት የጻፍኩበት ነው ይላል መጽሐፍ ቅዱስ። ምን ይላል መሰለህ? ኢየሩሳሌምን ከሰጠው በኋላ ለአንዱ ዛሬ ላይ ከሚመጣው መከራ እጠብቃለሁ ይላል። ምክንያቱም ኢየሩሳሌም ስትገለጥ ቀጥሎ መከራው ይመጣል። መከራው ይመጣው ለምን መሰለህ? የነበረው ፌል ስለሚያደርግ ፌል አደረገ ማለት ግጭት ይመጣል። ግጭትን በትልቁ ስታደርገው ምንድን ነው ጦርነት አለ የሚሆነው። እንደዛ ነው የሚወድቀው። ወደፊትም ስትሄድ እኛ ሳንል እንደዚህ ይላሉ። ወደኋላም ሲሄድ አድዋ እውነትም ቀጥታ ለካ ይገርማል። ወደ ቴምፕል ኢትዮጵያውያን የሆነ ነገር አመልክቶን ነው እንጂ በአሁኑ ልዩነታችን እንሄዳለን። አሁን ኑ መጥቷል ጠላት ቢባል ባዶ እግሩን መጃዝላ ሴት ያለ እምነቱ ማርያምን ተብሎ ይከተላል። ምን ያህል ኦርደር ክብር እንደነበረ ኦርደርም ነበር። አንድ ሀገር ደግሞ አለ የሚባለው ኦርደር ስርዓት ሲኖር፣ ኦርደር ከሌለ ፌል ስቴት ነው የምትባለው። እና እንደ ሀገር እሱ ነው። ግን ይሄ የሁማን ማይንድ የበራበት ዘመን 1888ን ከዚህ ከአድዋ ጋር ብቻ ተያይዞ ታሪክ የተቀየረበት ነው። መጨረሻ ላይ ፍጻሜው ኢየሩሳሌም ነች።
ሰማያዊት ኢየሩሳሌም ነች። ያ እንደ ህዝብ የኛ መክሊት ነው። አሁን የኔ መጽሐፍ ስለላለም ብለህ የኔ መጽሐፍ ስሙ የኔ ሆነ እንጂ ብያለሁ ዛሬ በእኔ ስም ባይጻፍ ፈልግ ነበር ላለው ግን ዘኔክስት ኢየሩሳሌም ይሄ ነው። ሰው ከቤተ አይሁድ ከባቢሎን ከራሳችን ልማድ እዚህ ውስጥ ካጠራቀም ነው አላል ማንናገራቸው ከዛ ሁሉ ነፃ የምንወጣው በዛ ነው። እና ግን ይሄ ከሆነ ሁሉ ያለ እርሱ አንዳቸው የሆነ የለም የሚለውን ነው የሚያስታውሰው። ኤቭሪ ነገር ይሄ አሁን ክርስቶስ ነው ይዘው ኢየሩሳሌም መጨረሻ የምትደርስበት ራሱ ማለት ነው። እሱ ነው በቃ ቁጥር ስትለካ 33 ምናምን ይሆናል ራሱ መመለሱ ማለት ነው የክርስቶስ ኤቭሪ ነገር። አይደል አንድ ስንዴ የነበረ ክርስቶስ ሞተ በሰሽና ብዙ ትሆናለች ይላል። ቅድም ብዬ ክርስቶስ እዚህም ሆነ እዚህ ቦታ ስድርስ ሌላ ቦታም ትገኛለህ እንዳልኩት የእርሱ የሆኑት እኔ ነኝ የሚላቸው እሱ እኔ ነኝ የሚልህ። ለምሳሌ ጳውሎስ ሲያሳድደው ለምን ታሳደኛለህ ነው የሚለው። አሁን የክርስትና ብዙ ሰው ማየው እኛና እነሱ ይባላል። በክርስትና የክርስቶስ ሰውነት ወይም አካሉ ነህ አንተ። ስለዚህ እኔ ሲል አንተን አካቶ ነው ሲመጣ አብረው ነው የምትገለጠው። ስለዚህ የሚያውቁት የሚሰሙት ነው እንጂ የሚያገኙት እንደዚህ ፊዚካል ልክ ኮከብ ተቆጠረ በዚህ ቀን ይወለዳል አይል በአዲስ ኪዳን የለም። እንደዚህ ምልክት የለም። በዚህ ነው በዚያ ነው ቢላችሁ እንዳትሄድ ራሱ አለው የሚገለጥበት። ግን ፈልግ ነው ከፈለግ ታገኘዋለህ። ሁልጊዜም እኮ አለ ኦልሬዲ። ግን አሁን በመልአት የሚገለጥበትን ሰው ልጅ የሚፈወስበትን እንደ ሀገር ደግሞ እኛም እንደነበት ነው እንደ ሀገር ኢትዮጵያ። ምክንያቱም ይሄን ሴት ነው ስንገነባ አይኖር ነው በር ይዘጋናል ነው የሚኖሩ ክፍት ነች ከተማዋ ስለተኛንበት በቤተ ክህነት ድከም እንቅልፍ ጠላት ለስፒሪቹዋል ውጊያው እንዳለ ሆኖ በተለይ ባለፈው 50 ዓመትና ይሄን ስንዋጋው ስለከረምን እንጂ ሰላም ብንኖር ኑሮ ሁላችን ነበር የምንደርስበት። ተቆርጦብን ነው 60ዎቹ ትውልድ ከነበረው ሴት ስለቆረጡን ነው ተቆርጠን ነው እናንተ አሁን እንደገና እዚህ የምንፈልገው እንጂ ኦሬዲ መጀመሪያ የነበረ ትርክት ነው። የእግዚአብሔር ልጅ ነው ታሪኩን የጀመረው የሰማዩን ወንጌል እንጂ እኔና ገሌ ወይ አክሱም ወይ አሌክሳንድሪያ ወይ ኢየሩሳሌም አለች ራሱ ነው የጀመረው። እውነት ሁሉም ቦታ አንዴ ይገለጻል ነው የሚለው ባይዘው አሁን እንዲህ ስላልኩ ሳይሆን ሁሉም ቦታ ላይ በራሱ መንገድ ሰው ያገኘዋል። በአዲሲቷ ኢየሩሳሌም መጽሐፍ ልጅነትን ስላሳለፍክባት አሰበ ተፈሪ እግዚአብሔር አብ ቤተክርስቲያን ታነሳና የዘመናዊት ኢትዮጵያ በረከትና እርግማን አሻራዎች አሁንም በአሰበ ተፈሪ እንደሚታዩ ትገልጻለህ። እና እነዚህ አሻራዎች ምን ይሆኑ ብዬ አሰብኩኝ። የዘመናዊት ኢትዮጵያ ሲባል ፊታውራሪ ተክለሐዋርያት ናቸው እኮ የመሰረቱት። ፊታውራሪ ተክለሐዋርያት ከዛ ኢትዮጵያን ዘመናዊ ከማድረግ ፕሮጀክት ይሰሩ ከነበሩ በጃንሆይ ጊዜ ከነበሩ ቀደምት ምሁራን አንዱ ናቸው። እና ከተማ ጃንሆይ በየቦታው ከተሞች ሲመሰረቱ ሲሰሩ እያዩ አንዳንድ ሰዎች ሲነግሯቸው አይሰሟቸውም። እንደዚህ ያታረጉ መንገድ በዚህ ጋር ይወጣ አይሰሙም። ልማድ ነው የሚሰራው ዝም ብሎ። ስለዚህ ማስቀናት ፈለጉ። እሺ ሁለት ቦታዎች መርጠው አንዱ አስበ ተፈሪ ነው፣ አንደኛው የት እንደሆነ እስቲ ውጭ ሀገር ሄደህ ሞስኮ ምናምን ሄደው ተምረዋል እሳቸው ራሽያ እና ቲያትርንም የኔ እናንተን ሙያ ኢትዮጵያ ውስጥ ያስጀመሩት ተምረናቸዋል እሳቸው ናቸው። እና ሌሎች ሰዎች የሚያዩት አንድ ሞዴል ከተማ ስራ አሏቸው ፊታውራሪ እና በፕላን አድርገህ በደንብ ስራ አሉት። ከዛ የሀገር ውስጥ የአርመን የውጭ ሀገር ሌሎችም ሰዎችን አሰባስበው በፕላን እያንዳንዱ አደባባይ እየተሰየመችው ወንዙ 7 ቦታ ይጠበቅ ነበር እንዳይደፍርስ። ልክ አሁን ወንዝ ምናምን የሚባለው የለም ፕሮጀክት እንደዛ ከየቦታው ላይ ቤተክርስቲያኑ ኖርማል ቤተክርስቲያን ከሚሆን ትልቅ ሊቃውንት የሚያወጣ ተብሎ ከየቦታው ተመርጠው ሊቃውንት እዛ እንዲመጡ ተደረገ። እግዚአብሔር አብ ነው መጀመሪያው። ከዛ ስለዚህ ብዙ የመንፈሳዊ እንትኖች መጡ ሰዎች ማለት በጣም እውቀት ያላቸው ነው ተመርጠው የሚመጡት። ሁለተኛም እኮ ከንቲባችን ከውጭ ሀገር የመጡት ማን ናቸው? ሐኪም ወርቅነህ ናቸው። ኦኬ። እና እንደዚህ አይነት ሰዎች ስለነበሩ ከአራቱ የእንግሊዝኛ የውጭ ሀገር መማሪያ የሳይንስ ማዕከል ተብሎ ከተቋቋመ ትምህርት ቤቶችም አንዱ የኛ እዛ ከተማ ውስጥ የነበረ ነው። ስለዚህ ሲቋቋሙ የአባ ጅፋር አደባባይ፣ ቴዎድሮስ አደባባይ ምናምን ሊካ አደባባይ ትንሽ እኮ 4 ከተማ ውስጥ እንደዛ ያለ ነበሩ። እንደውም ከተማ አንድ መሀንዲስ አውራ ያኔ
እንደው የከተማ እኮ ፕላን ችግር የመስቀለኛ መንገድ ብዛት ነው። በቃ አንድ ግቢ በዛ መንገድ አለው፣ በዚህ መንገድ አለው። እንደዛ ልታገኝ ትችላለህ። በጓሮም በኩል የመኪና ዋናው መስመር አለው፣ በዚህም አለው እና ሁሉ ነገር ፕላን ነው። የትኛውም ቦታ ላይ አምቡላንስ ይገባል፣ የትኛውም ቤት ጋር ማለት ነው። እንደዚህ ነው የተሰራችውና ይሄ ከዛ ሌሎች ሰዎች እያዩ ሌሎች ከተሞች እንደዛ እንዲሰሩ ለማስተማር ነው። ሞዴል ከተማ ነች። እና የተፈሪ ዋጋ የተባለችው አስበ ነው። አሰብ አለች። አስበ ተፈሪ ነው ያሉት። ጭሮ ነው ቦታ ወረዳው ጭሮ ነው ባሉ ድሮም፣ አሁን ግን ጭሮ አድርገውታል ራሳቸው። እና ግን ይቅርታ አሰበ ተፈሪ ኦቶባዮግራፊ የተክለሐዋርያት ተክለ ማርያም ተፈሪ አስቦት ፈጸመው ለማለት አሰበ ተፈሪ የተባለ የሚል ነገር ያየው መስሎኝ ነበር። አይ አይደለም። እንደውም እሳቸው ጭሮ ከገበሬ ላይ ነው የሆነች መሬት ገዝተው ሞዴል ስለሆነ ሰፊ ቦታም አልፈለጉም። ወንዙ ጋር ያለ ኢቭን ወንዝ ተመልሶ ነው የተሰራው። ወንዙ ወደ ሌላ ልክ እንደ ግድብ እንደመመለሰ ይላል ወደ ጥግ ተወስዶ ነው ከተማው የተሰራው። እሳቸው ያደረጉት ጭሮ ከሚባል ሰው ስለገዙት ይህ ሞዴል ከተማውን ጭሮ ልበለው ብለው ነው። ለራስ ተፈሪ ሲነግሯቸው አይ አስበ ተፈሪ በለው አሉት። ስለዚህ አሰበ ሳይሆን አስበ ነው። አስበ ማለት ዋጋ ማለት ነው። አስበ ምናምን አስበና የዛ የሱ ዋጋ ነች፣ የሱ ሀሳብ ምናምን ነው ሀሳቡ። እና ኦልሞ ከሞላ ጎደል ከሀረርና ድሬዳዋ ከሀረር ቀጥሎ ድሬዳዋ በኋላ ገና እያደገች ነው ማዕከል ነበረች። ከአፋር እስከ አርሲ እዚህኛው ድንበር ድረስ ያለው በሙሉ ከተማው የት ነው የፍርድ ቤት ምናምን ጉዳይ የሚያስፈጽመው እዛ እየመጣ ነው። እና በሁሉም አይነት የሙያ ከእምነት ጀምሮ የካቶሊኮች እዛ ጋር ቤተክርስቲያን ሰሩ፣ እንዲሰሩ ተደረገ። መስጊድ በፕላን እንዲሰራ ተደረገ። ቤተክርስቲያኑ ሰራ። አርመኖች ምናምን ሁሉም ሰርቷል፣ አዋጥቷል። ዓለም አቀፍ ሰዎች ሁሉ ነበሩ፣ ግሪኮች እስካሁን ድረስ እንደዛ አሉ። እና ስለዚህ የሞደርን ዘመናዊ ኢትዮጵያ የምንለው ዛሬ ከተሞች በመላው ኢትዮጵያ ተስፋፍተዋል ስንል እንደ ሞዴል ተደረገው መጀመሪያ ይሰሩ ሲባል የዛ ዲስከሽን ውስጥ የነበረች አንድ። ሁለተኛ ኮንስቲቱሽን ለኢትዮጵያ ገና እንደ ነገር ሲረቀቅ እሳቸው ነው ከአስበ መጥተው ስለ ኮንስቲቱሽናል ሞናርኪ ስለ አራቱ የህገ መንግስት አይነቶች እዚህ መጥተው ስልጠና የሰጡት እና አለበት ማለት ነው። ለዘመናዊ ኢትዮጵያ አለንበት ለማለት ነው። አንዱ እሱ ለዛ ነው። ከዛ በኋላ ብዙ ልጆችም ከዛ ወጥተዋል። በዚህ የተነሳ የአካዳሚክ ማዕከል ሴንተር ኦፍ ኤክሰለንስ አይነት ነገር በወቅቱ አላት ደረጃ። ሌላም ቦታ ትምህርት ቤት ስለሌለ እዛ ነው ትምህርት ቤት ያለው። አምፊቲያትር እዛ ነው መጀመሪያ ያየሁት ነው ነበረ አለ ትምህርት ቤት ነው። አምፊቲያትሩ ሲሆን ቲያትሩ እንሰለፍበታለን። ልክ እንደ ስቴዲየም እንደዚህ ነው። ያው አምፊቲያትር ታውቀዋለህ። ከዛ ቢሮ ተብሎ ልክ ቲያትር ሲኖር በሩን እንዲህ ስታደርገው ጥፍጥፍ ብሎ እዛ ሄዳል መድረክ ይሆናል። ያን የተሰራ ነው። ይገርማል። እንዴ ስንማር ነገር ያው ልክ ሰው ላያምን ይችላል። የራሴ አርምቼር ያለኝ የራሴ እዚህ ጋር ቁልፍ አለው ወንበሩ የጣውላ ቤት ነው ምናምኑ ሁሉ ኤሌመንተሪ ስንማር ይሄ በጣውላ የሚወለወል ቤት የለም እሱ እንደዛ አለኝ። የራሴ ወንበር ነው አርምቼር ነው ይታጠባል። እዚህ ጋር ጃኬቴን ቦርሳዬን እዚህ ነው ማስቀምጠው። ሃይስኩልም ስንገባ እንደዛው በአንድ ቴብል ላይ ሁለት እንደዛ አይነት ነው ቴብሉ። እንትኑን ዘመናዊ ያደርገው ነው የጀመረው። አስበ ተፈሪ ነው የሚባለው ትምህርት ቤቱ አይደለም፣ በቁጥር ነው የሚጠሩት። ቁጥር 1 ቁጥር 2 ቁጥር 3 ነው የሚሉት። እንደዚህ ስም የለውም። አሁን በቃ አሁን ቁጥር 1 አንተ የት ነህ? ቁጥር 1 አይኛ ቁጥር 2 ነው። እሺ ይገርማል። እሺ እና ይልቅ ባቡር ራሱ ሊገባ ከተማ ውስጥ ሁሉ አቅደው በኋላ ፈረንሳይ ውጭ ሀገር አምባሳደር ሲያደርጓቸው በእሳቸው ምክንያት ተቋረጠ። ጣሊያን ወረራ መጣ። አንዳንድ ነገሮችን አቋረጠው እንጂ ቢገርም ነው። በዛ አካባቢ የነበሩ ሰዎች ብዙ ወጥተዋል። ለዛም ነው እግዚአብሔር አብ ሲመሰረትም ከዛ ለሽማግሎች ዳገት ላይ ስለሆነሱ ለእነሱም ቤተክርስቲያን ይሰራላቸው ሲባል ቤተክርስቲያን አንድ አስተምሯል። ኮድ ነው። ለምሳሌ መድኃኔዓለም ሥላሴ እንደዚህ ዋናዎቹ ደባል አይደረጉም። እነሱ አሁን ክርስቶስ ነው እሱ የገብርኤል ደባል ብለህ አይባልም ወይ ለብቻው ቤተክርስቲያን ተሰራለታል። እሱ ጋር ግን ሌሎች ደባል ሊሆኑ ይችላሉ አሉ። እንደዚህ እንደ ሃይራርኪ በለው ገባኝ። ስለዚህ እግዚአብሔር አብ ሲሰራ እግዚአብሔር አብ የወላጅ ስለሆነ የወልድ ድንግል ማርያም ክርስቶስን ስለወለደችው በቤተክርስቲያን አንድ አስተምሯል። እግዚአብሔር አብ ካለ ልደታ መኖር አለበት። ሁለት ወላጆች መኖር አለባቸው ማለት ነው። እዚህም ሄደህ ዝም ብለህ መገናኛ ብትሄድ እግዚአብሔር አብ አለ ግቢ ውስጥ ልደታ አለች በትንሹ። ይሄ
ሲሰራ ድሮ እንደዚህ ነው ከወንጌሉ ጋር እያይዞ ነው የሚሰሩት እና እዛም ልደታ ስትሰራ ነው ያደኩበት ቤተክርስቲያን አንዱ መግፊያው ይሄ ነው። ስለዚህ እዛ ውስጥ በእነዚህ ሁለት ለእኔ ለተርሚኖሎጂ ለመተረካ ይምን በሁለቱ ወላጆች ሲባል ከቤተልሔም እስከ እርገት ድረስ ያለውን ጉባኤ ትማራለህ ማለት ሳታውቀው እዛ ያን ደግሞ በህይወት ኑሮ ውስጥ ስለምትባል የዛ ውጤት ነው ለማለት ነው። እዛ ላይ እንደዛ ገባኝ። ሶ የዘመናዊት ኢትዮጵያ እርግማንም በረከትም አሻራ ነች ስትል ለምሳሌ ብዙ ያፓ ለምሳሌ ይሄ ዘመናዊነት እኛ ሀገር ሲገባ ያጠፋብን ድርሻዎች አሉ አይደል? ዘመናዊነት ስናስገባቸው በዘመናዊነት ስም እኮ የገቡብን ብዙ ነገሮች አሉ። ልክ የዘመናዊነቱ ጀማሪ ነን ስትል ከነ በረከቱ ከነ እርግማኑም ነው አነኝ ማለት ያለብህ። እሺ። ስለዚህ ለምሳሌ ኮንስቲቱሽን አሰልጥና ነው ከሆነ በቲያትር ምክንያት የሆነ ነገር ጠፍቶ ከሆነ ምንም ይሁን እዛ ላይ እኛ ያስጀመሯቸው ሰዎቹ አሁን ላለንበት ለምሳሌ በብዙ የተማሩ ልጆች ውስጥ እንትናን ታውቀዋለህ? ዮናስ ዶክተር ዮሐንስ አድማሱ ኦፍ ኮርስ እዛ አካባቢ ነው የሞተው። ለምሳሌ እሱ ዛሬ ወደከቴ ላይ ነው ዶክተር ዮሐንስ አድማሱ ነው የምትለኝ? ገጣሚው እኮ ታላቅ ወንድማቸው ማለት ነው። ዮሐንስ አድማሱ በያፓ እንደዚህ ነበሩ። ተገለው ነው እነ ግርማቸው ለማ ምናምን አታውቃቸው? የእንትናን አንብበው ከሆነ አንዳርጋቸው ጽጌ ላይ ተስፋዬ ደበሳይ ጓደኛ የነበረ እነ ግርማቸው ለማ የሚባሉ የመጀመሪያው እኮ የኦሮሚያና ክልል ሲባል በብሔር ሲደራጅ ማለት ነው የሁለቱ ክልሎች ትልልቆቹ የአማራና የኦሮሚያ ክልል ፕሬዚዳንት የሆኑ ሰዎች የአስበ ተፈሪ ሃይስኩል ልጆች ናቸው። እውነትን ነው? ሐሰን አሊና አዲሱ ዘው ለገሰ ሁለቱም የአስበ ተፈሪ ሃይስኩል ልጆች ናቸው። ከዛ አንዱ ከገጠር መጥቶ እዛ ገባ። ሐሰን አሊ ደግሞ እዛው ተወለደ። ይሄ አጋጣሚ አይደለም እና በረከትም መርገም የሚሆን እነዚህ እዛ አካባቢ አሉ ነው። ዝርዝር ስገባ የመጀመሪያው ኬሚስት ተመራቁ ምናምን ብለህ እንዲህ ትላለህ። ብዙ ልጆች ወጥተዋል። አሰበ ይባሉ እንጂ ልጆቹ ገለምሶም ሊሆኑ ይችላሉ ምን ይችላሉ። ሃይስኩሉ ግን ሴንተር ኦፍ እንትን ያለው እዛ ስለሆነ እንደዛ ሆነ እና ነፃነትም ስለነበረን ምክንያቱም አሁን ለምሳሌ አባሪ ሞንዴ ካሄድን ቴኒስ እንጫወታለን። የካቶሊክ ቤተክርስቲያን ነው ይፈቀዳል። የማርያም ቀንና አሁን ሰው አያምንም እንጂ ለምሳሌ ኪዳነ ምሕረትና የመድኃኒዓለም ቀን የካቶሊክ መዘምራን መጥተው ጉባኤ ቁጭ ብለው ተካፍለው የእኛን ጽዋ ቀምሰው ይሄዳሉ። እግዚአብሔር አብመተው ልደተ ማርያም እኔ አሁን ልጅ ሁሉ ሰው ይነግራል። መጥተው ካህን ሲያጥራቸው ከእኛ ሜርጌታ ይወስዳሉ ካቶሊኮች። እዛ ያኔ እንትን አለን እንደዚህ ነበር። በቃ ለምሳሌ እኛ ቅዳሴ ላይ ያለን የማስታወሰው ቤተክርስቲያን ውስጥ ቁጭ ብለን ስፒከር አጡ ኢድ ነበር ይዛለት ከቤተክርስቲያኑ አስፋልቱ ተሻገረ ስቴዲየም ነው ኢዱ የሚካሄደው እና ባላቸው ጀነሬተሩ ነው ስፒከሩ ቢሉ ቢሰሩ ደግሞ እንደዛ በአንድ ሰው ድምፅ አይሰማም። መጥተው ስፒከር ስጡን አሉ። ቤተክርስቲያን ወሰዱ። ይገርማል። ከኛ የነበረውን አንዱን እኛ በትንሿ ብቻ እንጠቀማለን ተጠቀሙ ተብሎ እንደዚህ እና ግን ኖርማል ነበር ያኔ። ምንም ያኔ የሚደንቅም አይደለም። አሁን ስለ አበላሽ ነው እንጂ አላውቅም። እና እንደዛ ሆነናል። ነፃነትም ነበረውና በረከትም እርግማ ነው የሚያልኩ በመንፈሳዊም በፖለቲካውም አስተጽዕኖ የነበራቸው ሰዎች እዛ ወጥተዋል። ዛሬ ብቅ ስትል በአጋጣሚ ወደ አሰበ ተፈሪ እነዚህ ደስ የሚሉ ትውስታዎች የተወሰኑ አሻራዎች አሉ። ቲንግልስ ፎል አፓርት የሚል መጽሐፍ አንባል ኦፍኮርስ ቺኖ አቼቤ ያለና ፖለቲካ መጥፎ ነው። የኛ ሀገር በተለበት ፖለቲካ በራሱ ሳይሆን ገባኝ ያለበት እሱ ከመሆኑ በስተቀር ህዝቡ ተቋቁሞ ተቻችሎ አሁንም ይኖራል። አሉ ሲተረጉሙት ይሆን አላውቅም። ከላይ እንደዛ ትእዛዝ እንኳ ባይመጣ ባይተዋር የመሆን ስሜት ያድገንበታል። እንግዲህ ለትውልድ እንዲሆን ነው እንደ ምክር ነው የምናወራው። ባደክበት ሰፈሩ ምንም እናውቀው ነገር የለም። እኔ ወይ አብዲ ወይ አብዱረህማን ወይ ደግሞ አንድ ጉራጌ ልጅ ሌላ አሉ አውቃቸው ብዙ ልጆች ደንብ መሆን አንችልም። ቢያንስ ሊቀመንበሩ እግር ኳስ ሰው
እግር ኳስ ስንይዝ የብሔር ተዋጽኦ ይጠበቅ የሚሉ ሁሉ አይነት ሰዎች ሁሉ አጋጥመውኛል። እግር ኳስ ትጫወቱ? ያው እንደውም አንዱ እኔ ልንገርህ እኔ አቶ ገሌ አለ እና እንደዛ ያለው ሰውዬ እግር ኳስ ስትመርጥ ደግሞ አንተ አለ የምትመርጠው ለህዝቡ ትሰጣለህ ወረቀት ጨዋታ ቶርናመንት ሲካሄድ። እሺ እንደዛ አይነት ልማድ አላችሁ? እኛ እንደዛ የምናደርገው 50%ን ህዝቡ ይመርጣል። 7 ቀን ሙሉ ሲካሄድ የነበረ ሰው ትሰጠዋለህ። ያየሁን ጥሩ ልጅ ጠቁመን ከአጥቂ ገሌ እያልክ ታጽፋለህ። ዋው! እና ከዛ ደግሞ ባለሙያዎች ቀዲውን 25 እና አሰልጣኞች 25 ይመርጣሉ። እሺ እና መጨረሻ ላይ ቶርናመንቱ ተካሄዱ ዞኑን ወክለው የሚሄዱ ልጆች ከዛ ውስጥ ኩሙሌቲቭ ይመረጣል ማለት ነው። እንደዛ ሲመረጥ ዴሞክራቲክ ነው። የእኔስ ብሔረሰብ እንዴት አጥቂ አይሆንም? እንደዚህ እኮ አርጉመንት ውስጥ ገብተን ኧረ ተው በስመ አብ እንደው ቢቸግረኝ ዛኔ ምልታዝ ላይ በእኔ እግር ኳስ ደግሞ አንድ ሰው ድብድብ ተጀምሮ ነበር ኢትዮጵያ ፕሪሚየር ሊግ ትዝ ይልህ ከሆነ። እዛ ሲሉ ተደብድበው መጡ ምናምን ይላሉ። እያዋዛን ለመንገር ብለን ያው በእኔ ክልል አየር ያልተነፋ ኳስ በዚህና ልጨዋት የሚባልበት ፕሪሚየር ሊግ ነው የምትለኝ? ድንገር እኮ አንድ ነገር ልንገር። አሁን የተነፈስኩትን አንድ ስገባ የተነፈስኩትን አየር ነፋሱ ወስዶት እኮ የሆነ አንድ ትግሬ እኮ ስቦት ይሆናል። እዚህ ከተማ ውስጥ እኮ የእኔን መሬት አትንካ ምናምን የሚባለው ቦታ ላይ እኔ አሁን ስመጣ አንድ ከሽሮ ሜዳ ይመጣት አለ አንድ ጋሞ ወዳጄን አየር ተስፌው ነው የመጣሁት። በቃ ነፋስ ያመጣዋል። አይ ነው ግን እኛ እንደዚህ ሆን እንግዲህ በኋላ ልጁ ምን አለ እኔ እንግዲህ ኳስ በኦሮምኛም አይሳትም በአማርኛም አይገባም ሰው ነው የመረጠው እና እኔ ምንድነው ተብሏል። እና ከተማ ውስጥ ግን ይሄ ማለት ይሄ እግረ መንገድ የሚያጋጠው ያም ሆኖ አስመተፈ ከሌሎች ጋር ሳነጻጽራት ማለት ነው አለ ሰው ልብ ውስጥ አለች። ምንም ተጣላ የሚባለው ሰው ውስጥም ጭምር አከም እዚህ ከተማ መንገድ ሲያገኙኝ ማለት ነው ሀይ ደግሞ ሲያከም ጅርታ አሁን ጅራ አከም ሀይ ዮም ዱፍቲ ምናምን ተባብለ ተሳስም ምናምን ነው ትለያዩ ደስ ይላል። ጭሮና ከም ደምቴ ጅርታ አይሉ አራንቲ ምን ያሱማ እንጀራ እንደም ነው አው ደም ጋር ፈዳሚ አይ ማቲኔ ጅርቲ አትባባላል ጠፋ ምናምን ነው። ቤተሰብ የት ነው አትሄድ እንጂ ያሰባ አንዳንዴ እንዴ አትረሳ ምን ብንሄድ እኮ ሰው የለም አዲስ ሰው እኮ ነው ያለው ምናምን ሌላው ሰው ሁሉ አድጎ ሄዷል። የኛ እኩያ አይደለ እንደዚህ እንትባባላለህ። ለዚህ ይሄን ሳይብ መሰለህ ሁሉ ጊዜ ተስፋ አደርጋለሁ። በጣም ከኛ ፍልስጤምና ወይ እስራኤል አለ በህዝብ ለህዝብ አለማ የሚጣለው ባይዘው ብሔርተኞች ወድቀዋል። እንዴት አሸንፏል ህዝቡ? እንዴ ሩዋንዳ በአንድ ሬዲዮ እኮ ነው ሰው ያለቀው የተላለቀው አንድ ሬዲዮ ማለት ነው። እዚህ እኮ ጨቅጭቃውን አልተላለቅ ብለናቸው ነው ማለት እሴታችን አሸንፏል። ግጭቶች ይኖራሉ በየቦታው አሉ ምልክቶች አሉ ለብዙ አብዮት የሚያስነሱ ግን ህዝቡ ውጦ ዝም ብሎ አሸንፈናል። አብረን እንቀጥላለን ማለት ነው። እንዳዋጅ እንቆጥሩ ነው አዋጅ ይሄ አስበው ዝም ብለህ ስታስበው ሌላ ሀገር ላይ በጣም ልክ ነው። ትንንሽ ነገሮች ናቸው ብዙ መቶች ሰዎችን ያጠፉት። ከአሰበ ተፈሪ ደግሞ ወደ ጽዮን ልውሰድህ። እሺ ብዙ ጊዜ እኔ ከማቅ ጊዜ ጀምሮ ስለ ጽዮን ሙሽርነት ታወራለህ። ሰሞኑን ደግሞ ቴዲ አፍሮ የጽዮን ሙሽርነትን በዜማ ደግሞ መጥቶበታል። ሀሳባችሁ ገጥሟል ወይስ ስታዩ የተለያየ ሙሽርነት ነው? አሁን ሙሽራ ሪኮማንድ አደረገኝ አንድ ሰው ወዲያው ገና እንደሰማ አይደለ? እኔም መተልኝ ነበር የሚገርም መልአክ ቴሌግራም ላከልኝና ሙሽራ ጽዮን ሙሽራዬ እና አዲስ ጥለት ሲል አዲስ ጥለቷን ወንደው በጣም ፎከስ ያደረለም መሰለ አረንጓዴ ቢጫ አይቀዩ ኖሮ የምናውቀው ነው። አዲስ ጥለት ደግሞ የሚባል እኔ ሌላ እንደዚህ አይነት እንትን ላይ ቀርቤ እዚህ ላይ ያለ ቅድስተ ቅዱሳን ውስጥ የሚኖር ካህን የሚለብሰው ሰማያዊ ቢጫና ቀይ ወይም መሰረታዊ ቀለም ናቸው እነዚህ። መጽሐፉ ላይ ያለው ሽፋኑ ላይ እሱ ነው የቅድስተ ቅዱሳን ወይም የኢየሩሳሌም ከለር ነው ቀለሟ እና ሲጀምርም ለባሏ እንደተዘጋጀ ሙሽራ ከሰማይ ወረደች ይላል። ከሰማይ ከአባ ዘንድ ከቅድም ያልኩህ አብ ነው እግዚአብሔር ምናምን ይችላል ከእግዚአብሔር አብ ትወርዳለች ትሰጣለች። አሁን እንትኑ ቅድም ታሪኩን ማመጣው ሰው ታሪኩን እግዚአብሔር አልከዋለ። ደብሮች መክሊት አላቸው። ዝም ብሎ ደብረ ገሌ ሲባል
ደብረ ብርሃን ካለ እዛ ቦታ ብርሃን እውቀት ከጸለይክበት፣ ደብረ ስብሐት ካለ መንበረ ስብሐት ካለ ዝማሬ ዜማ ምናምን መክሊት አለው። የእውቀት ደብር ከሆነ ደብሮ ሲባል የሆነ ስኩል ኦፍ ቶት እንዳርገው እዛ ጋር ቦታ ላይ ዝም ብለህ ከበረታህበት ታገኘዋለህ ያን ነገር። ስለዚህ እኔ ሙሽሯ ሁልጊዜ የምናውቀው ድንግል ማርያም ነው። ግን ጻድቅ ምእመን ኢየሩሳሌምን የለበሰችውን ጻድቅ ምእመን በሰማይ ታየች ነው የሚለው ይላል። ትርጓሜ እኔ ያለው ምለው ቤተክርስቲያን ነው የምትለው ራሱ አንድ ምእመን በዛ ነገር በቅቶ ታየ ማለት ነው ይላል። ቅድስቱ ወልድ በምእመን አደረች ይላል። ወይም ይሄ ቅድስት ብለን የምንለው የክርስቶስ ሁሉ ነገሩ በሰው ሕይወት ውስጥ ሞልቶ ታየ ማለት ነው። ስለዚህ ያቺት እና እሱ ደግሞ ስትዳርልህ እንደዚህ ይላል። ስትዳር ዝም ብለህ ዳር ታያለህ ሲል ይህን ሁሉ መጽሐፍ ሁሉ ገጽ ልኬበት ሰውን ነበር የምለው በዝቶበታል ሊያነባ አይችልም ምናምን ነው አይደል የምትለው። አንዳንዴ አጠገብህ ያለ እውነቱ ቁጭ ብሎ እያለ ጌታ ሆይ ብሎ ትጸልያለህ ሰጥቶ መልሱን ማለት ነው። አንዳንዴ ያ ነው እንደዛ ነው ያሰብኩት። የክርስቶስ የሰው ልብ ሲገለጥ የሰው ሁሉ ጸሎት ስለሆነች የሰው ልብ ምን ይላል መሰለህ ይፈልጋታል፣ ይናገራታል ለማለት ነው። ምድር የሚለው ሰውነቱን ነው እና የኢየሩሳሌም ጉዳይ መብረቅ ከምስራቅ ተይቶ እስከ ምዕራብ እንደሚታይ ብልጭ ሲል ባህር ዳርም ያለው እዚህም ያለው ያየለ የምጽአት መንፈስ እንደዛ ነው። የግዴታ ያንተ መጽሐፍ ያንብብ አያንበል፣ ግን ከልብ የሚጸልዩላት ሰዎች ካሉ ባሉበት ልዕልናና ሰማይ ያዩታል። በራሳቸው በሚረዱት እንዴት እንደሰማ ባለበት ትረዳዋለህ። ሲበራ ይታያል። እዚህም ያለው ታየዋለህ መብረቁን ሲበራ፣ እዛም ያለው አለ እንዴት ተቀበል እንትኑ ዲግሪው ሊለያይ ይችላል በዚህ ሰዓት እና ያ ሲሰማ ቅድም ያ ምስክርነት ከኮ የለም ምን ያስ ከቴዲ ጋር እንደ ጃዝ ዩኒቨርሲቲ ውስጥ የነበረ ሰዓት ነው እንግዲህ ተሰጥቶና እኔ እናንተ ቴዲ አፍሮን አዲስ አበባ ዩኒቨርሲቲ ስናመጣው ጃዝ ሙዚቃ ተብሎ እኮ የደረሰብን ነገር ተዚህ ላይ አይ ኖ ዘ ሎንግ ስቶሪ ግን ስሜት ያደረገ ተሰማው ጽዮን ሙሽራዬ ደስ አለኝ። የነቢያት መንፈስ የሚባል ነገር ታውቃለህ? ነቢይ ንጹህ ልብ ካለህ ባትኖርበትም ነገሩን ታሳያል። ነቢይ በገዛ አገሩ አይኖርም ሲልህ ምን መሰለህ? ለምሳሌ መዝሙር በጣም ሰምተህ ተመስጠህ በጣም የሚገርም ነው ለአንተ ተመስጠህ ከዛ ሰውየውን ስታገኘው ያን የተሰማን ስሜት ሰውየው ላይ ስትፈልግ ላታገኘው ትችላለህ። አታገኘው ማለት በዛ በተናገረው ነገር አይኖርበትም። ስለዚህ እንደ ነቢይ ነው የሚታየው ያ ሰውዬ። ነቢይ በአገሩ አይኖርም ማለት ሐዋርያ በአገሩ ይኖራል። በተናገረው ኖሮ ነው የሚናገር፣ ምስክር ነው። ነቢይ ግን መንፈስ ነው ነድቶት ወይ የሆነ ነገር አመልክቶት ብሎ ተነክቶ ይናገረዋል። ይሄ ማለት ልብ ንጹህ ሰዎች ያውታል። የግዴታ አሁን የምንለውን ይሄ ያልኩት በዚህኛው በር ገብተህ በዚህ የሚለው እሱ ሲመቸን ነው። ለመዳን ግን ቀላል ነች። የሚያስፈልገው አንተ እርሱም ጥቂት ነው ነገር ጉዳዩ። ግን ይሄኛውን ሳየው መብረቅ ይሄን ብቻ አለም እኮ በእንግሊዘኛ በውጭ ሀገር በዓለም ላይ ቅድም እንዳልኩ እንደ ጉሩ አለ ብዙ ልጠቅስልህ እችላለሁ። ከሚገባው በላይ እንደዚህ ልዘረዝርልህ እችላለሁ። ከምንም ከኔ ጋር የማይገናኝ ምንም አይገናኝ። እሱ ያኛውም ሰው ቢያይ እሱም እንደዚህ ነው የሚለው። ግን እትኛዋ የኛ መክሊት ነች። ስለዚህ እግዚአብሔር በውስጣችን ሞሽሯታል። እያማጥናት ነው ባይዘው ከላይ እስከታች። እዚህ ሀገር እያጠፋ ያለ ሰው ካለ ለኢትዮጵያ ብሎ ማለት ነው ለኢትዮጵያ ብሎ የሚያጠፋው እኔ አሁን ያፓን ይሄ ሀቦች ላይ ውጤቱን ነው ያልወደድኩት እንጂ ለሀገር ህዝቤ ይማር ህዝቤ እኩል ይሁን ደስ ይላል እኮ ሀሳብ አይደል? መንገዱ ነው ግራ የሚገባው እና እዚህ ሀገር ብዙ ጊዜ መንገዱ ነው ያጣ ነው። እና የቴዲ አዳሙት በኋላ ከዛ በፊት እንደዚህ የሚባሉ ነገሮችን ይልኩልኛልና ሃይ ይሄ ነገር ዜሮ አፍጥ ነው በቃ ሰው ሁሉ እንደዚህ ይበልና እርፍ ብለን በቃ በየመክሊታችን እንስራ። ይሄ እኮ የኛ እኮ አልነበረ ሌላ ነገር አለ አይደል? በጣም መታለች ሙሽራዋ ነው ይመላውን መታለች። ዛሬ ላይም ቅድም ስታነሳው ነው ሙሽራዋ ኢየሩሳሌም ነች። ናይስ እንድራታለን። ናይስ የኢትዮጵያ ቤተክርስቲያን የእስራኤል ቤት ናት ትላለህ እና ምን ማለት እንደሆነ አልገባኝም። የእስራኤል ቤት ትክክል። አንዳንድ ሰው እንትን ያደረገ የሚያውቁት ቴዎሎጂ ላይ ያሉ ሰዎች ሊያውቁት ይችላሉ። ያው ስራቸው እና አገልግሎታቸውም ስለሆነ ዝም ብለህ ራእይ ስታነብ ይሄ ራእይ አይደለ መጽሐፍ መቅደስ፣ ታቦት፣ መላእክት
እስራኤል ታሪክ እስራኤል ላይ የነበሩ ነቢያት ሁለቱ ምስክሮች ይላል እና ሙሉ ለሙሉ ስታየው ምንድን ነው የእስራኤሎች ታሪክ ነቢያት ነው፣ በብሉይ ኪዳን የነበሩ ነው። መጨረሻ ላይ እንደውም ከተማዋ በውስጥ ይላል በውጭ የ12ቱ የእስራኤል ነገዶች በውስጥ ደግሞ የ12ቱ ሐዋርያት ይላል። የ12ቱ ሐዋርያት የነፍስን ዘመን ይህን ዘመን ይወክላል። 2000 መቅደሱ በውስጠኛው ውስጥ ነው። መቅደሱ 2000 ክንድ ነው። በውስጥና በውጭ 4000 ነው። በውጭኛው ደግሞ የእስራኤል ልጅ እና በሌላ አባባል ክርስቶስ በስጋ እስራኤላዊ ነው ማለት ከተነሳ በኋላ ግን በዚያችን ጨርሶ ከተነሳ በኋላ በሁሉም ቋንቋ ለሁሉም ተሰጥቶ የለ። ስለዚህ ይህችን እንደዚህ የምታደርግ ሙሉ ጉባኤ ያላት ከመጀመሪያው ከስጋ ወራት ጀምሮ ይሄ ስጋ የብሉይ ኪዳኑ ምናምኑ አንድ ላይ በክርስቶስ አካላዊ ቤተክርስቲያን ኢየሱስ ክርስቶስ አካላዊነት ውስጥ ሆኖ የሚኖሩ ሰዎች እስራኤል ቤት ይባላል፣ ወይም የሐዋርያት ጉባኤ ነው የሚባለው። በሌላ ልንገር ጳውሎስ ከ12ቱ ሐዋርያት ውስጥ አይደለም እና ይተጋል የሆነ ብሔራዊ ስሜት በልህ ብሔራዊ ስሜት ለምን ተነካብኝ የነበረው አስተምሮ በሐዋርያት ብሎ የሚቃወም ግን ቅን የነበረ ሰው ነው እና ካስተማረ በብርሃን ተመታ እንደዚህ የሆነ ታሪኩ ይሄ ነው። የጳውሎስ መጨረሻ ላይ ሲያስተምር እሱ በየቦታው ክስ መጣ። እሱ ሕግ ተሽሯል ይላል፣ የሙሴን ሕግ እንትን ይላል ምናምን እያሉ ሲከሱት ከዛ ልክ ይህን ነገር ሐዋርያት ይፍቱልን ብሎ እሱም አብሮ ተካሶ መጣ። አሁን ልክ ሲኖዶስ ጉዳዩ እንደሚባለው 12ቱ ሐዋርያት ጋር መጣ። አዩትና የጳውሎስንም ጸጋ አዩት። ከዛ አንተ እንደዚህ ነው መክሊት ወደ አሕዛብ ሂድ፣ ከእስራኤል ውጭ ያሉ ክርስቲያኖችን አስተምር። ይሄ የብሉይ ኪዳን የመቅደሱ ልኬቱ መጠኑን ያሁን የማወራው ነገር እሱ እስራኤል ሌላው ሕዝብ አይመለከተውማ አይመለከተውም። ብቻ ከ5 ነገሮች የተከለከለ ይሁን ብለው እንደዚህ የታነቀ ነገር እንዳይበሉ ከዝሙት ከጣዖት አምልኮ እንደዚህ ዘርዝረው ሰጡት መመሪያ ሰጡት። በዛ መሰረት ያው ጳውሎስ ታውቃለህ አንድ ብቻ ነው ለእስራኤሎች ደብዳቤ የጻፈው ዕብራውያን የሚባለው፣ ሌላው በሙሉ ሌሎቹ የጻፈው። ስለዚህ እሱ በነፃነት ነው የጻፈው። ለእስራኤሎች ስትነግር ከትንቢቷ ከምን ጋር እያልክ ነው። እና አሁን ይሄኛው እኛ የተቀበልነው እንዴት እንደሰማህ አስብ ይላልና አንድ ቤተክርስቲያን አንድ ሰው እንደሰማሁ ነው መጽሐፍትን እንዴት ታነባለህ ይላል ክርስቶስ። ቅን ከሆንክ ብቻ ነው ታዲያ እንዳነበብኩ ይገለጥልሃል። የግዴታ ጂኒየስ መሆን የለብህም ወይ እንደዚህ የለም። ባለህበት በህግ ካለ በህግ በመላእክት አለቃ ድምፅ ይመጣል። እንደዚህ ነገሮች አሉት እና የኛ የሙሉ ጉባኤ ሐዋርያቱ ስለሆነ የእስራኤል ቤት ነው። ልክ ሐዋርያቱ ያልኩ የለም አሁን ለእነ ጳውሎስ እንዲህ አስተምር ያሉት የእነሱ ነው የምትከተለው። እኛ የሐዋርያቱና የጳውሎስ የአገልግሎት ጳውሎስ እኮ ራሱ እስራኤል ነው። አገልግሎቱን ነው የምልህ እና ኢየሩሳሌምም እንደዛ ነች። ኢየሩሳሌም ማለት ከብሉይም በሐዲስም በሁለቱንም የያዘች ነች እኮ ላይ በውስጥና በውጭ ያኔ በእስራኤል 12ቱ የእስራኤል ነገር እኮ ስጋ ናቸው። የሆኑ ኔሽን የነበረች ሀገር ነች። የእነሱ እሴትና ቫሊዩ አብራ የያዘች ትንቢት፣ ኪዳን፣ የመቅደሱ ነገር ያላቸው ልጅነት ያላቸው አባቶች ያሏቸው ከመጀመሪያው ጀምሮ ሲነገር የነበረው ትንቢቱም እንደገና ደግሞ ሁነቱም ያላት ሁነቱ ማለት ክርስቶስ መወለዱም ያላት ሙሉ ጉባኤ ያላት ነች። የትኛውም ዓለም ላይ እውነት ትሩስ ቢገለጽ ከዚች ከከተማ ውጭ አይወጣም። ስለዚህ እንደዛ ስለተቀበልን እኛ ክርስትና ከባድ ነው። የባለመቶ ማለት ከባድ ነው። እሱን መስዬ እኖራለሁ ብለህ የተቀበልከው ማለት ነው እና ከጉባኤው አንጻር ነው እንጂ የኖርንበትን ለመናገር ጉዳይ ነው። ለዛም ነው ይሄ ነገር የተገለጸው። መክሊቷ ይሄ ነው እንደዚህ ነው የምትኖረው ተብሎ ማለትና እኛ ቤተክርስቲያን በዛ መንገድ ሰዎች እንዲረዷት ለማድረግ ነው እንጂ በአድራሻና በከተማ በጸጋ አንድ ነው። የያዛው ዚህማ በጣም ዝነኛውና አወዛጋቢ የሆሊውድ ፊልም ሜከር ሜል ጊብሰን በቅርቡ ይወጣል ተብሎ የሚጠበቅ የሪዘሬክሽን ኦፍ ክራይስት የሚል ፊልም አለው። ይጠበቃል ያው ከፓሽን ኦፍ ክራይስት ጀምሮ ከዛ በፊትም በሰራቸው ትልልቅ ፊልሞች ስለሚታወቅ እና በኋላ ላይ ደግሞ በአወዛጋቢነቱም ጭምር ማለት ነው እና በዚህ ሪዘሬክሽን ኦፍ ክራይስት ጉዳይ ሲያወራ ስለ ክርስቶስ እንደሆነ ስለሚታወቅ ፊልሙ በበለጠ ስለ ክርስቶስ ለመረዳት የኢትዮጵያ ቅዱሳን መጽሐፍትን መረዳትና ማንበብ እንደሚያሻ እንደጠቆመ በጣም ሲዘዋወር ነበረ እና ይህን ነገር ሁላችንም ዝም ብሎ በበጎ እንዳልከው ቅድም ስብሐትን ጠቅሰ ራሱ የሆነች ጥግ ላይ ኢትዮጵያ ስትነሳም ደስ የሚለን ኢትዮጵያውያን ነን። አንተ የሜል ጊብሰንን ይህን ንግግር ስትሰማ ዝም ብሎ ብቻ ነገሩን ኢትዮጵያ መጠቀሷንና ቅዱሳን መጽሐፍቱን በተለይ ክርስቶስን ለመረዳት
የኢትዮጵያን ቅዱሳን መጽሐፍት ማወቅና መረዳት አስፈላጊ መሆኑን ሲገልጽ ምናልባት በተለየ እንድታየው የሚያደርግ ነገር ይኖራል ብዬ አስባለሁ። እና የሄኖክ መጽሐፍ ተጠቅሷል በዚህ ወሬ ውስጥ ማለት ነው። ግን አንተ ራሱ ነገሮቹ የትኞቹን መጽሐፍት እያወራ እንደሆነ ክርስቶስን የበለጠ ለመረዳት ሲልስ ምን ማለቱ እንደሆነ የምታስባቸው ነገሮች እንደሚኖሩ ገምታለሁ። ትክክል። እንደውም አሁን አንተ ሄኖክን አነሳው። አሁን ለዚህ መድረክ ባይሆንም ሄኖክና ኤልያስ በክርስቶስ ሕይወት አንድን የእግዚአብሔር ሰው ታሪክ ስታነሳ መጽሐፍ ቅዱስ ላይ ራሱና ሄደ ዝም ብለህ ታሪኩን ኢሳያስን ሄኖክን ብለህ ሰውን የምናውቀው በክርስቶስ ነው። ያለፉትንም አሁን ሰው የምናውቀው በክርስቶስ አካልነት በኩል ምንድን ነው ሚናቸው? ክርስቶስ አካል ውስጥ ምን ነበሩ? እሱ ደብረ ታቦር ላይ ሲቀየር ለምደ ሁለቱ የታዩት ከእሱ አካል ጋር የሚገናኝ ነገር አለው ከሰውነት ጋር እንደዚህ ያለው። አሁን እንዳልኩ ቅድስተ ቅዱሳን ምናምን ስልህ እዚህ ላይ ደርሰናል ገብተናል ቅድስተ ከ2011 በኋላ ምናምን ስልህ ከዚህ በኋላ ያለው የነ ሄኖክ ሳይንቲፊካሊ ወይ የዲኤንኤ የመጨረሻው ያስኳሉ ነገር እንደዚህ አለው። 10 ቀን የመንፈስ ቅዱስ የሚባል ነገር አለው። እና እኔ የተሰማኝ መሰለህ ቅድም ያልኩ ነገር ነው። መብራቱ ከዚህ የኖህ መብረቅ ከዚህ ታይተው እዛ ሀገር እንደምታየው እንደሚባለው የለም ልክ እንደዛ ነው። ዘፓሽንን ሳይ ድሮ ነው ያየሁት። ሞቱን ሰርቷል የክርስቶስ እዛ ላይም አንድ ሲን አለው ትንሣኤው ተነስቶ ሲያናግዝ። ግን የኢትዮጵያ መጽሐፍ ቅዱስ ትንሣኤ ላይ ክርስቶስ ሌላው መጽሐፍ ላይ የሌሉ እዚህ ኢትዮጵያ ቤተክርስቲያን ላይ ክርስቶስ ተነስቶ ያስተማራቸው ትምህርቶች የሚሉ ትምህርቶች አሉ። ከዚህ ውስጥ አንዱ ኪዳን ሁልጊዜ ጧት ጧት ሲባል ሰምተሃል? ኪዳን የትንሣኤ ትምህርት ነው እሱ። ቆራቢ ቅዳሴ ቆራቢ ካለ ትቀድሳለህ። ሰንበት በዓላት ተመርጦ ሊደረግ ይችላል። ኪዳን ግን አይቆረጥም። ኪዳን ሰው የመዳኑ ምልክቱ ነው፣ ትንሣኤ ነው። ጧት ሄደህ ኪዳነ ጸሎትን ክርስቶስ ከሰው ከተነሳ በኋላ እሱ ከሞት ከተነሳው ያስተማረው ትምህርት ነው። ከቅዳሴም ቅዳሴ እግዚእም ይባላል። ክርስቶስ ራሱ የደረሰው ቅዳሴ ተብሎ ነው የተማርነው ነው። እንደዛ ስታየው የሚገርም ነው። የቅዳሴዎች አባት ተደርጎ ይወሰዳል። ይሄ ሌሎች ቤተክርስቲያናት ጋር የለም። ክርስቶስ እዛች ወንጌል ላይ የተናገራትን እንደዚህ ከተነሳ በኋላ እንዲህ ያለ የሚለው ነው እንጂ ያለው የትምህርቱ እንደዚህ የለም። ስለዚህ እኔ አሁን ምጽፈው በትንሣኤ ነው ምጽፈው እላለሁ ብዙ ጊዜ። ከተነሳ በኋላ በ40 ቀን ውስጥ ባለ መንፈስ ሆኜ ነው ምጽፈው። በሌላ አባባል እሱ ይሄን ሊያሳይ ፈለገ። ትንሣኤው እንዴት ነው ሊገልጸው የሚችለው? ተነስቶ መቃብር ፈንቅሎ ምናምን ለማሳየት አለ። ሰውንም አብሮ ማንሳት አለብህ። አንድ ነገር ስትሰራ አብረህ ከህይወቱ ጋር ማገናኘት አለብህ። ስለዚህ ያን ሲፈልግ ነው አንዱ ኢትዮጵያዊ መጽሐፍ ቅዱስ የትንሣኤ ጉዳይ ላይ በተለየ ብዙ ጽፏል፣ ይመራበታል፣ በየቀኑ ያነሰዋል። የተነሳው ክርስቶስ ኪዳን ተብሎ ያው ልማድ ስለሆነ ብዙዎቹ የኦርቶዶክስ ወዳጆቼ እንደ ኖርማል ነው የሚያዩት። ኪዳን ትልቁ ጉዳይ ነው። በቃ ይህ ሞት ሁሉ ነገር አልፎ አሳልፈ ነው እንደገና ማውራት የጀመርንበት ቦታ ማለት ነው። ፍርሃት ጠፍቶ ሙስናው ኦሪቱ አልፎ አዲስ ስርዓት ተበይኖ ስራ አገልግሎት የተጀመረበት ሰላም ለእናንተ ነው የተባለበት ነው። በሰላም አጭር ነው ደግሞ የሌሊት ነገር የተባለ ይከፋፈላል። ያንን በፊልም ሊሰራው ነው ሲባል ቅድም ያልኩህ እዚህ መብረቁን እዚህ እንደምናየው ሁሉም ባለበት ሚል ገብሰንም እዛ ስለ ትንሣኤ ያወራል። ይሄ ነው የምልህ። በሆነ ቦታ እንደዚህ ነው የሚያገናኝ መንፈሱ። ከዛ በኋላ አለው ደግሞ ዶቶች የሚያገናኝ አካል አለ። እሱ ነው የሚያውቀው አለው። ግን መክሊቱ ነው። ሌላም አሁን እኛውን ስለምናውቀው ስለደረሰ መረጃ እናወራለን እንጂ የሚገርሙ ሰዎች ይህን ስማቸው ያልተጠቀሰ ይህን ነገር እየሰሩበት ያሉ እየተንቀሳቀሱ ያሉ እና ያንን ሳይ ቅድም ያልኩ የአብ ምስክርነት ማለት ያ ነው። ሴና ያቀኝ አታውቀው የዛን ሰው ያቀው እኔ እሱም አላውቀው እሱም ትንሣኤን ያወራል። አንተም ትንሣኤን ታወራለህ። በተከለከለበት ዓለም ማንም ሰው ለሱ ስፖንሰር አናረግም ፈንድም አናረግም ተብሏል። የክርስቶስን ስቅለት በራሱ ነው የሰራው አይደለ? የደረሰበት ብዙ ነገር አለ። ስለዚህ ሞቱን ሰርቶ እነዛ ሰዎችን ብዙ ሰዎችን ባርኳል ወይ ቀድሷል። ብዙ ሰዎችን እንትን ብሏል። ያም ጸሎት ሊሆን ይችላል። አሁን እንደገና ለትንሣኤ ያነሳሳው ያው እየቀረጸ ነው። ትሬለሩን ደርሶኝ አይቼዋለሁ። እና ምንድን ነው ምልኮ ተመስገን መንገዱ ላይ ነው ያለ። በጣም ናይስ። ወደ ሌላ ርዕሰ ጉዳይ ነው የምወስደህ።
በአብዛኛው አብዛኛው ኢትዮጵያዊ አርሶ በሚኖርባት ሀገር ላይ ወይም አብዛኛው ገበሬ በሆነባት ሀገር ላይ ያለው የህይወት የአመታት የሳምንታት የወራት ዑደትን ብታየው የታወቀ ነው። ለማንኛውም ኢትዮጵያዊ ለከተሜውም ለገጠሬውም የተደበቀ አይደለም። አብዛኛው ሰው አርሶ ከዛ በኋላ ያረሰውን አጭዶ በዛ ነገር ተደስቶ ደግሶ ዘክሮ ድሮ ተደስቶ መኖርንና ከዛ በኋላ ደግሞ የሚያስቸግሩትን ወራት ደግሞ ቆጥቦ በተወሰነ ጊዜ ደግሞ ተቸግሮም ቢሆን አልፎ ቀጥሎ ወደ ማረስ ገብቶ ተድላን እየጠበቁ ልፋትን ደግሞ እየተወጡ መኖር በቃ የኢትዮጵያዊ ፍልስፍና የሚመስል ነገር እንዳለበት ማየት እንችላለን። ከተማም ቢሆን ሸምቶም ይሁን ነግዶ በሌላም ስራ ውስጥ ይህንን ዑደት የገጠሬውን ዑደት ይዞት እየመጣ እንደሆነ እናያለን። እና ብዙ ጊዜ እድገት፣ ስልጣኔ፣ ብልጽግና ሲባል ከዚህ ዑደት ውስጥ የመውጣት ልክ ይሄ ዑደት ችግር ያለበት ዑደት እንደሆነ ልክ መሰበርን የሚገባው ሳይክል እንደሆነ ብዙ ጊዜ ሲጠቆም ሰማለሁ። እና ድህነትን ሮማንቲሳይዝ ማድረግ አልፈልግም፣ የሚፈልግም ሰው ያለ አይመስለኝም። ግን ምናልባት ይሄ የኢትዮጵያዊው አስተሳሰብ ነገን ታምኖ ማከማቸት ብዙ አያስፈልገኝም፣ እተጋለሁ፣ እለፋለሁ፣ የለፋውበትን ደግሞ ተደስቼበት አስደስቼበት እኖራለሁ የሚባለው ነገር እንደ ፍልስፍና ሊቆጠር አይገባውም ወይ? እንደ ፍልስፍና ብቻ እውነትም ነው ልንገርህ፣ ፍልስፍና ብቻ አለ። እሺ እውነት መጨረሻ ላይ እኮ በመስጠት ነው ሰው ደስ የሚለው። ሌላ ደስታ የለውም። በጣም ያገኘ ሰው መጨረሻ ላይ በመስጠት ነው ደስ የሚለው። በእኔ እምነት ነገር መጨረሻ ላይ ሰው ክርስቶስን ያገኘዋል። በክርስቶስ ደግሞ እግዚአብሔርን ያገኛል። አለ እድገት አለው ራሱ የአብ የወልድ መንፈስ ቅዱስ መኖሪያ ይሆናል። አብን ዓለም ቦታ አድርጎ መኖር የሚሉት ነገር አለ። እግዚአብሔርን ዓለም ቦታ አድርገው ስትኖር የእግዚአብሔር ባህሪዎች በአይብል ላይ ከተጠቀሱት ባህሪዎቹ አንዱ ልንገርህ፣ አንዴ ያ ልጁን እስኪሰጥ ድረስ ዓለምን መውደድ ነው። ስለዚህ በእግዚአብሔር አብ እኖራለሁ ብለህ ያለችን አንድ ነገር ለሰው ማሰጥ ከሆነ ከተረፈ ማለት ነው በእግዚአብሔር አይደለም፣ በፍጹም ከእግዚአብሔር አይደለም። በመስጠት ነው እግዚአብሔር ያስተማረን። ስሰጥ ነው እኮ አንዷ ስንዴ ስሰጠው ነው ለአፈሩ እኮ 100 ሆና የምትወጣው። በስብሳለች እኮ ስጥላት እኮ አሁንም አትስጥ ነው። የትንሣኤ ላይ ትልቁ ትንሣኤ ሲሆን አሁን 40 ቀን ውስጥ ገብተናል። ስለ ትንሣኤ ላይ አንዱ ፈተና ምን መሰለህ? ቤተ አይሁድ ያልኩ የባቢሎን ስርዓት የሚመጣው ገንዘብ ነው። ተነስቷል ብለው ተናገሩ፣ እንዳትናገሩ ብሎ ገንዘብ ሰጧቸው ይላል። እስከዛሬ ድረስ በቃ አልተነሳም፣ ሰው ሰርቀው ትሎ ተብሎ ይወራል ይላል። ገንዘብ ቅድም ብያለሁ የሰው ልቦና በዘንብ ይይዛል። ስለዚህ በትንሣኤ ዘመን ላይ የሚመጣብህ መንፈስ ገንዘብን ሮንግሊ እንድትወድ የሚያደርግ መንፈስ ነው የሚመጣው። ገንዘብ ትክክል ነው፣ ሰርተህ ታገኛለህ፣ ዘርተህ ሲበቅልልህ። በአንድ ሀገር ይላል ጠቢቡ ሰለሞን እርሻን የሚወድ ንጉሥ ካለ መልካም ነው ይላል። መቆፈር አለ ያጣቀዋል። እርሻ የሚወድ እርሻ ማለት ዘሩን ዘርቶ አርሶ ኮትኩቶ ኮፍ ከምናምን እየጠበቀ ሂደት አለው። በእርሻ ውስጥ ታድግበታለህ። ፕሮሰስን የሚቀበል የሚወድ በማደግ በራስ ውስጥ የሚያድግ ስርዓት ካለ ማለት ንጉሱ የግዴታ ሰውየው መሆን የለበትም ካለ ነው መልካም የሚሆነው። አቋራጭ እኮ ምንወደዋል አንድ ነገር አንተ ይሄን ነገር ራስ ብትፈጥረው እንዴት ነው ያለህ ደስታ? በጣም አግኝተኛል። ኢኮኖሚክ ቲዎሪዎች ይኖራሉ ከዛ ውስጥ ግን መጨረሻ ላይ የምትደርሰው እግዚአብሔር ጋር ከምትደርስ ለሰዎች በመስጠት አብረህ መኖር ነው ግቡ እኮ። ኢኮኖሚክስም እኮ ሪሶርሱን በትክክል ተካፍለ ነው በዓለም ላይ ያለውን አግባብ ባለው መንገድ እንካፈለው ነው የሚለው ቲዎሪው። ፐርፌክት የኮምፒቲቲቭ ማርኬት ብለው ዝም ብሎ የሚያስቀምጡ ኢኮኖሚው እንደዛ ነው የሚለው። ከዛ በኋላ ያለው ብድናው እንዳለው ነው። ስለዚህ አሁን የመጣው ቅድም ብያለሁ ክላሽ ኦፍ ሲቪላይዜሽን ስናነሳ የኦርቶዶክስ ሲቪላይዜሽን ያነሳል። ሳሙኤል አትንግተን ያነሳዋል። ዩኒክ ራሱን ዴቨሎፕ ያደረገ ቅድም ባልከው መንገድ ዓመቱን በሙሉ ለክርስቶስ አቀዳጅቶ በዓላትንም ያከብራል። ከቤተክርስቲያን የምታዘውን በዓል ነው 5 ነው የምታከብረው። ሰው ዝም ብሎ በትርፍ ያከብራል እንጂ ከሰንበቱ ውጭ አንድ የምትፈልገውን ታከብራለህ፣ ትሰራለህ፣ እርሻን ትሰራለህ። ይሄ ነው አኗኗራችን እና ደርሰንበታል። መጨረሻ ላይ ሰው ደርስበታል ነው የሚለውን አንድ ደርስበት ነገር ግን ሲቪላይዜሽኑ ከዛ አሁን በንስሩ በኩል ተይዘው የመጡ አሉ። እኛ ሀገር ይገርማል። ሌላ ሀገር ላይ ሩሲያ ከአሜሪካ ነው ያኛው ያተማትባል ጋር ብላስ አሜሪካ ይላል። የአሜሪካው እዛና እኛ ጋር ነው
እዚሁ ነው ያለነው እኛ። ትርክት አንዱን የምስራቅ አንዱን የምዕራብ አንዱን የሰሜን አንዱ የደቡብ የተባለ ሁሉ ተጀምሯል። እሱ ሲቪላይዜሽን ግጭት ማለት ያ ነው። እንደዚህ ይሰጠኛል ብሎ የሚያምን ሰው ከሆነ ልታከብርለት ይገባል በአርጉመንት። ብዙዎች አንዳንድ ቲዮሪያው ከዛ ተመዞ ከንስሩ ስለሚያመጡ ነው። ስለዚህ እኛ ሀገር ቅድም አሁን ገብርኤል ብያለሁ አይደል? ዛሬ ገብርኤል ነው የምስራች ነው የሚባሉት የፖዚቲቪቲ ቲዮሪዎች ሁሉ በሙሉ አሉን እኛ። ለምሳሌ አታሟርት የሚገርም ነው። ነገ ይሆናል ብለን ታካሽ ሰው በመንገድ አንበሳ ላይ ይላል ጠቢቡ ሰሎሞን። ምንም እኮ ላይኖር ይችላል ግን አለ ብሎ ቁጭ ይላል። አይ እንደ ባረግ እኮ ይሄ ቢገጥመኝስ እንደዚህ ቢሆን እንደዚህ ቢሆንስ ምን ይላል። ትፈራለህ። ዝም ብለህ ቲዮሪ ፈጥረህ በአየር ላይ የለም አንበሳው አንድ ይላል ክርስትና አንዱ የሚልህ የለም ትወድቋል። ካለም ታሸንፈዋለህ። ከሶስተኛ ደግሞ ሪል አንበሳ ላይኖር ይችላል ላይሆን ይችላል አሻንጉሊት ወይ ደግሞ ጸጉሩ በጣም የበቀለ ዝንጀሮ ሊሆን ይችላል። የሰማህ ወሬ ትክክል ላይሆን ይችላል። በዚህ ደረጃ እንኖር ነበር እስከ ተወሰነ የዛሬ 60 ዓመት ድረስ እኮ በረንዳ ዳር የለም። ስታገባ እኮ ቤት ሰርቶ ይሰጣል ሰው የጎጆ መውጫ እያለ ይሰጣል። ይሄ ደግሞ ሁሉም ጋር ኢትዮጵያ ውስጥ ነው ያለው ይዘው አንድ ምናምን አይደለም። ስለዚህ እዚህ ላይ በጎደለው ላይ ትሞልት ትቀጥላለህ እንጂ ያለውን አታጠፋው። ልታጠፋው ማቸው ኑሮ ምክንያቱም እየኖረበት ነው። ሞትን ህይወትን ትንሣኤን እየተረጎመበት ነው ያለው። እና ከዚህ በፊት አውርቼ ያለው አንድ አውሮፓ ኢንዲቪጁዋሊዝሙ የመቶ ዝም ብሎ አጠራቀሙና እዛ ግን ጉስቁልና መጣ። የነፍስ ጉስቁልና አይረካም። ሰው ደስ አግኝቷል፣ ሁሉ ነገር ተሟልቷል፣ ግን ደስተኛ አይደለም። ለምን ደስ ያላለኝ የመጣበት መንገድ ነው ሲስተሙ። ሰውየው ምንም አያውቅም። በቃ ብሌም አታረግም እኮ በቲያትር ውስጥ እኮ አሁን ስታይል ስንማር ትዝ ይልህ ከሆነ ይሄ ዘመን ሞደርኒቲ ላይ ብሌም የምታደርገው የለም። ለምሳሌ አሁን ኮርሙዝ ተዘጋ፣ እናንተ እዚህ ሌላ ነገር ውስጥ ገባን። ማን ነው ብሌም የምናደርገው? ካራክተር ስትስል አንታጎኒስቱን አታውቀውም። የሆነ ሲስተም ነው ሲስተም አድርገውታል። በኦቴሎ ጊዜ እያጎኑ ምናምን ትላለህ። በዚህኛው ዘመን ላይ እንደዚህ ብሎ እኮ አስተምረውናል። ሲስተም ነው ተብሏል። ስለዚህ ኮንፍሊክቱ ከራስ ጋር ትሆናለህ። እንደዚህ ማድረግ አለብህ እና ብዙ ሱሳይድ ምናምን ኮሚቴ የሚደረገው እንትን የለውም። በቃ ሜዳ ላይ ያስቀርቶታል። ስለዚህ ብሬኪንግ ብሬድ ሚል ጣሊያን ውስጥ መፍትሄ ብለው ያመጡት በወር አንድ የተገናኝታችሁ ዳቦ ቁርሱ እየቆራስ ጽዋ ምንለው ማለት ነው። ይህ እኮ አንድ ፈላስፋ ነው ሞኖካልቸር የሚል መጽሐፍ ላይ አንዱ መፍትሄ ያቀረቡት በወር አንድ የተገናኘ የአውሮፓ እግር ኳሱን ብቻ ውዶት ብቻ ነው። ስለ አሁን ቁማሩ ሲመጣ እንደው የበለጠ አባባሰው እንጂ ቫሊዩ ስላለው ነው። ሰው ስለሚያገኝ ነው። ከሰው ጋር አለው አይደል? ይሄ እንትኑ በቃ አለው እሱ ያ ስላለው ነው። ህይወትም ማለት ደግሞ ያን ማጣጣም አለብህ። ከሰራህ ቅንዳልክ ኮትኩተህ አድገው ምናምን ብሎ ከወፏ ተከላክለ ሲዘራም እኮ ከወፍ ከኃላፊ ጋር አብላን ነው የሚባለው ታውቃለህ? አዎ ተዘርቶ ከወፉ የተረፈው ይበቃኛል ነው። ችግር የለበትም ዓለም የእንትን ግን እግዚአብሔር የለም ካልን በኋላ ብዙ ነገር ከተባላሽ ባለፈው 50 እና 40 ዓመት አሁን እንደዚህ አይነት ሜንታሊቲ ውስጥ ገባን። በቃ ፈሪ በቃ እና አፕታይት ብቻ ድራይቭ የሚያደርገው የአሜሪካ እንትን ገባ እዚህ። የኛ ሲቪላይዜሽን ግን እንደዛ አይደለም። የኛ ሲቪላይዜሽን እንደዛ አይደለም። እርሻን ውደድ፣ ሂደት ፕሮሰስ ዘርቶ አሳድጎ ማብቃት፣ በዛ ውስጥ ስታልፍ ህይወት አለው። የጸጋዬ ገብረመድህን በቴዎድሮስ በኩል የነገርን ነገር አለ። ነገሩ አይሳካ ይላል። የሚቆጨኝ ምና ይላል። ግጥሙ ረሳሁት። ከሞከር ነው ይልቅ ያልሞከር ነው የሚቆጨኝ። ሂደት ይሰራል። ባይዘው እንትኑ ግዴታ እዛ መግባት የለብም። ስትሰራ ራሱ ትሰራበታል። እና እኛ ሀገር እሱ ነው እኮ ሰውነት ነው እኮ መተሳሰብ ነው እኮ አብሮ መሆን እኮ ነው። በዛ ብዬ ነው የማምነው። ደሞዜ ስፒሪቹዋል ኢማንሲፔሽን ያስፈልጋል የሚለው ሀሳብ ሌላው መገለጫ ነው። ኢማንሲፔሽን ባርነት ካለ ነው የሚያስፈልገው እና መንፈሳዊ ባርነት ውስጥ ነን እንዴ? የትኛው ባርነቱ እንደየአካባቢው ሊለያይ ግን አጠቃላይ ሳስበው እኛ ሀገርም ሆነ ዓለም ላይ ግዴታዎች በዝተዋል። ግዴታዎች በጣም እየጨመሩ ነው። በተቃራኒ መብቶች እየወረዱ ነው። እንዴት እየጠፉ ነው? ግዴታ ሲኖር ከመብት ጋር ነው። መብትን መጠበቅ አለበት። ኦኬ
አግኝተኛል። አንድ ግዴታን ተወጣ ለምሳሌ ለሀገር ኦኬ ግዴታን ስትወጣ ወይ በግብር ይሁን ወይ በአገሪቱ በምትፈልገው አንተን በፈለገች ትወጣለህ። ግዴታ ከዛ ደግሞ መብት አለ ደግሞ እንደ ዜጋ ከግዴታ ጋር መብት ይመጣል። ግዴታ ብቻ የሆነ ግዳጅ ማለት መብት የሌለበት ግዳጅ ባርነት ነው። መብት ከሌለበት በቃ ባሪያ ሆናል። ስለዚህ ስለዛ ለተገዛለት ነው የምትኖረው። ስለዚህ ስፒሪቹዋል ኢማንሲፔሽንን መጀመሪያ ራሱ ቅድም ድፍኖ ያልኩ እስራኤል ታሪካዊ ጎበዝ የሚገርም ሰው ነው እና እሱ እስራኤል ዳግም ለመመስረት እንደገና ለመሰብሰብ ቅድም ያልኩ እነዛን ትሪፕል ኤጀንቶች ሀገር ፈርሶባቸው እስራኤሎች ከ70 ዓመተ ምህረት በኋላ ከትሪፕል ኤጀንቶቹ 3 ሀገር ዘር ወይም ቋንቋ ያልኩ እና ሪሊጅን ነው ተበታተኑ። ቋንቋ የሌላ ሀገር ሁሉ ለመዱ እና ሀገር የላቸውም። ስለዚህ ከኤጀንቶቹ አንድ ብቻ አይቀራቸው ሪሊጅን ነው። እሱን አጥብቀው ይዘው አሁን ዛሬ ከአባላ ታልሙድ የምንለው የጻፉት በዛ ምክንያት ነው። ተሸሽገውበት አልፈውበታል ብዙ ነገር። ስለዚህ ይሄንን ሊገልጽና ሀገር ለመሆን እንደገና ተመልሰን ለመቋቋም ሰው ማንኛውም በዓለም ላይ ያለው ሰው ያገኘው መብት ለማግኘት ከፈለግን ስፒሪቹዋል ኢማንሲፔሽን ያስፈልጋል ይላል። መንፈሳዊነት ሲገለጽ አንዱ መገለጫው መሰለህ አንድ መጀመሪያ አንተን ነው የሚያከብርህ። መንፈሳዊነት ራስን ነው የምታከብረው። የሆነ ቦታ ያስፈልገኛል እዛ ቦታ እገባለሁ ብሎ አሁን በሃይማኖት የምታስበው ዓለም አለ አይደል? በዛ ምክንያት ራስን ትሰራዋለህ። ስለዚህ ሰው ራሱን ለራሱ የምትፈልገው ነገር ሌላው መፈለግ ስትጀምር ሰው እያከበርክ ነው ማለት ነው። ይሄንን ወደ ኮሚኒቲ ስታመጣው ምን ሆነ ማለት ነው? ሰዎች ሁሉ መንፈሳዊ ቫሊዎችን እሴትን ቫሊዩ የሚሰጡ ከሆነ ከራሳቸው አልፎ ሰዎችን መውደድ እንደዚህ ሲጀምር ሶሳይቲን አስበው እንደዚህ ሲሆን ሙቭመንት ይሆናል ማለት ነው። ንግግር፣ ዲያሎግ፣ ካልቸር ይሆናል እዚያ አካባቢ ይሆናል እና ከሙቭመንት በኋላ ደግሞ ፖለቲካል ቅርጽ ይይዛል። ፖለቲካ ለምን እንደዚህ የማናደርገው እንደዚህ ማለት ትጀምራለህ። በመንፈስ የሞትክ ሲደከምክ ስፒሪቹዋል እንትን ከሌለህ ግድ የለሽ ነው የምትሆነው። አንድ ለህይወት ክብር የለህም፣ ለራስህ ክብር አይኖርህም። ስለዚህ ሰው አታከብርም፣ ለምንም ህግ አትገዛም፣ ደስ አይልህም። ዝም ብለህ የለም ስጋዊ ህግን ብቻ ነው የምትከተለው። እንደዛ አይነት ሶሳይቲ ሲሆን ያ ሶሳይቲ እንኳን ስፒሪቹዋል እንትን ብሎ ቲዮራይዝ ሊያደርግ ሊያስብ ሰው ሊያሰባስብ እሴቱን ሊፈልግ ከፍ ሊያደርግ ህይወትን ከፍ ሊያደርግ ቀርቶ ያለው ነው የሚያጠፋው። ስለዚህ እኛ አሁን የሞራል ልሽቀት አለ የሚባልበት እዚህ ሀገር ላይ አሁን አለ ባለፈው 40-50 ዓመት ያላቅም ታሪክ ወደኋላም ከፈለጉ ይሄድ ግን ያደረግናቸው በዚህ ከነበረልና ቢያንስ ወርደናል። ቢያንስ ሰው ከማክበር ያንተ መብት መጠበቅ እና እነዚህ የሚሉ አሁን የምናወራቸው ነገሮች ዝም ብሎ ነበሩን። እኛ አይተው አይደረግም ይሄ ይደረጋል ብለህ የምትላቸዋል። ስለዚህ መንፈሳዊ ነገራችን ኮላፕስ ካላረገ ለካፒታሊዝም ስለማትመች ሰውን ብሎ ተደርጎብናል። እንደዛ ካፒታሊዝም ላይ በውስጥ ኖር የተፈቀደ ኖርም ይባላል። ያን ስታደርግ ነው ሀገር የሚያድገው። ዝም ብለህ ትለቀዋለህ። ኮንትሮልድ የሆነ ኖር ትፈቅዳለህ። አትለቀውም ዝም ብለህ ግን ትለቀዋለህ። እንደዛ የምታደርገው ግን ሞራሊ ሰውን ኮላፕስ እንዲያደርግ ታደርገዋለህ። ምን አገባኝ ባይ ትሆናለህ። ምንም ለራስ ከሆነ ሰልፊሽ ትሆናለህ። ስለዚህ አፕታይት ብቻ ነው እና መንፈሳዊ ስትሆን ግን ከራስ አልፎ ለምን ይተርፋል መሰለህ? አካባቢን፣ ሰውን፣ ቤተሰብህን ታልፋ እኔ ማለት አንተ እንደውም ቀስ እያለ ይገባናል። ይሄ ቋንቋ እኔ ነው እንዲያው ብቻ ያለ ያፈጠርኩት ሶሳይቲ እኮ ነው ያለ ያመጣው። ስለዚህ እኮ እኔ ማን ነኝ? ብዙ አሉ እኮ የምንገናኝባቸው ነገሮች ይበልጣሉ። እዚህ ሀገር አሁን ዝም ብለን እንለያያለን እንጂ በጣም እና ቅድም እንዳልኩ በፎልት ላይ ነው የምናተኩረው እንጂ በምንገናኝባቸው አይደለም። እንደዚህ አይነት ነገሮችን አይኖችን የሚከፍተሉ ስፒሪቹዋል መንፈሳዊነት ነው። መንፈሳዊነት በኪነ ጥበብ ውስጥ አለ። ኪነ ጥበባዊ ውጤቶቻችንን ያያቸው የምንቀርጻቸውን ካራክተሮች፣ ልብ ወለዶቻችንን፣ ቲያትሮቻችንን፣ ሙዚቃዎቻችንን እዛ ውስጥ ያሉትን ነገሮች ራሱ የመንፈሳዊ አካል ውስጥ ነው የሚገቡት። ረቂቆቹ ነገሮች እነዚህ ነገሮች ያስፈልጋሉ ለፖለቲካል ተፈላጊውን የፖለቲካ ልዕልና የምንፈልገውን ግብ ለማግኘት
እንደዚህ አይነት ኮንሰርን ያስፈልጋል። እንትን እኮ በሌላ ዓለም ህይወት ሁሉ አሳስቦት ነው መንፈሳዊ ሰው እዚህ የሚሆነው ያኛው ሁሉ አሳስቦት ነው መንፈሳዊ ሰው የሚያስበው አይደል? ይሄ ማለት እኮ እዚህ ጋር ላለው ሰው ማሰብ አለበት። አንድ ሰው ለማይታይ ሁሉ ያሰበ ካለ መንፈሳዊ ሰው ሲሆን አጠገቡ ካለው ነው የሚጀምረው። አሁን እንደዛ አይደለም። ስለዚህ ስፒሪቹዋል ኢማንሲፔሽን የፖለቲካል ኢማንሲፔሽን ይቀድማል የሚለው ሰውዬው ለዚህ ነው። ስለዚህ እስራኤል ፖለቲካል ኢማንሲፔሽን ይቀድማል። ምክንያቱም መጀመሪያ ተነጋገረ ነው ይሄ ብለህ እኮ የመንፈስ መነጋገር ልበለው ምን ልበል ኢማንሲፔሽኑ ይቀድመዋላ። እስቲ ዝም ብለህ የ1966 አብዮት በለው ከዛ በፊት እኮ ሊትሬቸሩ ወርቃማ ዘመን ተብሎ ይጠራል እኮ ሊትሬቸር ይሉታል። አሁን እስካሁን ድረስ የሚነሱ አሉ ብቻ የምንወዳቸው። አንዱ የተጠቀመበት ያ ትውልድ ኪነ ጥበብን ነው ለሱ ስፒሪቹዋል ይበለው ብቻ አነጋግቶታል። ከሆነ ለውጥ በፊት ስፒሪቹዋሉ ነገር ቀድሟል። ዝም ብለህ የሀገሮችን ለውጥ ስታይ የኢንዱስትሪያል አብዮት በፊት የእነ ሼክስፒር ሊትሬቸር ምን ሰርተዋል? መንፈሳዊ ሰዎች ምን አድርገዋል? ህዝቡ ምን አስተምሯል? እነዚህን ዝም ብለህ ስትፈትሻ ታገኛቸዋል። ዝም ብሎ በስጋው ብቻ የሚመር ስለ መንፈሳዊነት ዜሮ የሆነ ከሞራል የላሸቀ ትውልድ የመጣ አይዲዮሎጂም ሀሳብም አሳርም ፈጠራም የለም። እንዴ ስርዓት ኦርደር እኮ መንፈሳዊነት ማለት የመጨረሻ ኦርደር ነው። ልኬት መጠንና ሪዝነብል ከሪዝነብል በኋላ ደግሞ ይሄ የማይገመት ትልቅ ምናብ ነው። የሰው ደግሞ ቁመቱ ምናቡ ነው ያው ይታወቃል። አንተ አይደለም ምናብህን አንተ ስፋትና ጥልቀት ያየግርም የሰው አእምሮ እንደዛ ነው እንጂ ይሄ አይደለም። ስለዚህ ምናብ ታዲያ የሌለው ሶሳይቲ መንፈሳዊ ነው። አሁን ምናብ አለ ከሌለው የት ሄደ? ስለዚህ ተቀባይ ነው የምትሆነው። ዝም ብለህ ወይ ታግበሰብሳል፣ እሱም ደግሞ ተወሰነ ሰዓት ነው የምታልፈው። ከዛ በኋላ የለህም። ድንገት ስትነቃ ሌላ ሰው ነው ዙሪያ አጠገብ ያለው የነቃው ይወስደዋል። ስለዚህ ለፖለቲካው ንቃት መንፈሳዊነት መንቃት ያስፈልጋል። አርቆ መንፈሳዊነት ብዙ አይተው አንዱ የኛ ሀገሩ ሪሊጅኑ ከሞት በኋላ አርጎብን ነው እንጂ እውነቱ አሁንም አለ በኋላም አለ። ወደ መጨረሻ ጥያቄ መጥቻለሁ። ብዙ ሰው ለብዙ ጊዜያት በኢትዮጵያ ታሪክ ውስጥ በስነ ጽሁፍ በምናውቃቸው የታሪክ ድርሳናት ውስጥ ስለ ኢትዮጵያ ትንሣኤ ይወራል። አሁንም ምልህ ከታዳጊ እስከ አዛውንት የሚያወራው ወሬ እንደሆነ እናውቃለን በኢትዮጵያ ጉዳይ ላይ እና ትንሣኤ ሲባል ግን አንድ በአግባቡ ያልፈተሽነው ነገር ያለ ይመስለኛል። እሱ ምንድን ነው? ምን ማለት ነው የኢትዮጵያ ትንሣኤ ማለት? አንዳንድ ሰዎች እንደሚሉት የኢኮኖሚ ጉዳይ ዝም ብሎ ከጎረቤት ሀገር ወይም ከሩቅም ሀገር ከሩቅም ከቅርብም ካለው ሀገር ላይ ትከሻ ተለካክቶ እኔም ሀያል ሀገር ሆኛለሁ እኔም በልጽጌያለሁ ማለት ነው ወይስ ሌላ መገለጫዎች አሉት? እኔ ትንሣኤ ከማለታችን በፊት ትንሣኤው የሚገለጥባቸውን ነገሮች ማውራት አይገባንም ወይ? እና እንደ መጨረሻ ጥያቄ የማነሳልህ በአንተ አይምሮ ውስጥ የእውነት አንተም ይህን ነገር እንደምታነሳው ስለማቅ መገለጫዎቹ ምንድን ናቸው ትለናለህ? የኢትዮጵያ ትንሣኤ ትንሣኤ እኮ ማለት የሞተ ነው የሚነሳው አይደለም? ስለዚህ የሞተውን ትፈልጋለህ መጀመሪያ። ምንድን ነው የሞተው እዚህ ሀገር የምናውቂ አግኝተህ ማለት የገደለው ብለን አሁን ጋድ የኮሚኒስቱ ወርልድ የሴኩላር ወርልድ እኛ አምላክ ብለን ያለውን ነገር በሙሉ የሚገለን የለም ብሎ ነው የጀመረው። የኮሚኒስቱ የ60ዎቹ ትውልድ የጀመረው ሲጀመር ካሪኩለም ቀረጸ፣ እኛን አስተማረ አይደለም ሀገር በዛ ካሪ ከዛ በፊት እንደዛ አለም ልጆች ያደጉት። ከዛ ደግሞ ራሱ በስንፍናችን በካልቸር ውስጥ በተለያየ ምክንያት እውነት ያኛው ገዳይ የኛው ተገዳይ ሆናል። እንደውም ጠቢብ በአይኑ በራሱ ላይ ነው። እኛ ራሳችን ያለንን እውነት እንዳናገኘው እንዳይወጣ እንዳያደርግ ያደረግነው ነገር ምንድን ነው? ስለዚህ ትንሣኤ በመጀመሪያው ብያለሁ ራሱ ክርስቶስ ነው። ትንሣኤና ህይወት እኔ ስለሚል ትንሣኤ ሚኒንግ አለ የሚኖር ነው። ይሄ ከዛ ቅድም ሪፍሌክሽን ያልከው የለም በሰማይ ሙሴ ታቦትን በትክክለኛው ከአምላክ ዲዛይን ሲቀበል የሰው አእምሮም ሰው ስለሆነ ሙሴ እናንተን አንድ ስለሆነ አሮንም ለብቻው ዲዛይን ሰርቷል በመጥፎም ቢሆን። ስለዚህ በሰማይ እንደታየው ነው በምድር የሚሰራው።
እንዳልኩ ቅድም ከአንድ አጥናፍ እስከ አንድ አጥናፍ የትንሣኤ ድምፅ ሰዎች በያሉበት የሆነ ነገር ተከፍቷል፣ አዲስ ነገር መጥቷል ምናምን ብለው እንደሚሉትም ያለ ጉዳይ ስለሆነ የኢትዮጵያን ብቻ አይደለም። ቅድም እንደምል ኢትዮጵያ ውስጥ የተሰራንበት ከመጀመሪያው በክርስቲያኒቲ የተሰራ ካልቸር፣ አብዮት፣ ስነ መንግስት፣ ማህበረሰብ፣ ቀናት፣ ካሌንደር ብዙ ነገሮች አሉ እና እነዚህ ነገሮች በማንነታቸው አናቃቸው፣ ዝም ብሎ በካልቸር ስለተቀበልናቸው ነው። ክርስቶስንም ዝም ብለን ሰው እንደነገሩን በቃ እንደዚህ ነው እንጂ ለምን እንደዚህ ሆነ እንደዚህ የሚል ትውልድ የለም። ስለዚህ በካልቸርና በኢሴንስ ነው እንጂ ያለው እየኖር ነው ስላልኖረ ስጀመር እኔ ባክ ቱ ቤዚክ ምንድን ነው ይሄ መጥፋት አለበት። ይሄ ሲዋጉን ራሴ ውስጥ አንተ ውስጥም ሲገሉብህ ካየህ ሀገርህን ስትሞት አንተ አገሬ ብለህ የምትሰራበት እኮ በልብህ ያለው እውነት ነው የተሰራህበት ነው። እና እሱን ትንሣኤ አሁን ምልህ ነው ሰው መውደድ ነው። መገለጫዎች አሉት። ቅድም በቀመር አስቀምጫው የትንሣኤው መንፈስ ለምሳሌ እስራኤል መጣት በዓለም ላይ ታሪክ ልንገር። እስራኤል ተመሰረተች። ለእስራኤል እኮ ትንሣኤ ነው አይደለም እንዴ? ፖለቲካሊ ሲታይ ማለት ነው። ትንሣኤ ግን ምልህ ሪሉ ዋናው የክርስትናው ትንሣኤ ይሄ ነገር በዓለም ላይ እየሆነ ያለው ቅድም ስናስቀምጠው በ1888 ጀምሮ እንዲህ የምንላቸው ነገሮች በምን ምክንያት ነው እንዲህ ተገጣጥሞ ቁጭ ያሉት ብለህ ስትል የምታውቀው በትንሣኤው ያ ደግሞ ሆሊ መንፈስ አለው፣ እውቀት አለው፣ የሚሰጥህ የምታቀኘው ህይወት ነው፣ የሚኖር ነው። ስትኖረው የሚገባ ነው። አንዳንድ እንትኖች ስትማረው ሳይሆን ስትኖረው የሚገባ ልክ ፍቅርን ዝም ብለው ሲነግሩና ስታፈቅር አንድ አይደለም የሚሰማ። ስለዚህ ትንሣኤ የሚኖር የህይወት የእውነት አይነት ነው። ስለዚህ ትንሣኤ ስለ አሁን እኔ ኢየሩሳሌም ከተማ ነው ለዓለም በሙሉ ነው ጉዳዩ የተገለጸው። ነገር ግን በኢትዮጵያ አውድ ነው ሁልጊዜ ሲገለጽ። አሁን እስራኤል የተገለጸው እውነት በእስራኤል አውድ ነው። የእስራኤል ተራሮችን የእስራኤልን ከተማ ሀገር እየጠቀሰ ነው እውነቱ የደረሰኝ። እዚህም እንደዛ አድርገህ ትገልጸዋለህ። ግን ድምዳሜው ምንድን ነው? እነዚህ ድንበር የሌላቸው እሴቶች አሉ። ፍቅር፣ እውነት፣ ተስፋው፣ የዘላለም ህይወት፣ እነዚህ የሚባሉ ነገሮች በየትኛውም ፖለቲካ ማቀፍ አይከለክላቸውም። ሱዳናዊም ጋር እውነት አንድ ነው፣ እዚህም አንድ ነች ስትነገር ስትሰራ ማለት ነው። ያ የጠፋው የተኛንበት የተረሳውን እውነት በዚህኛው ዘመን ብቻ አለም ኢቭን 102 ዓመት ዝም ብሎ ልማድ አድርገውት ይኖሩታሉ። እሱን በዋና አስኳሉ ማንነቱ አግኝተ ነው ስንኖረው ስታገኘው ነው ተነስቷል። በቃ ተነሳይ ልቦና አለው ይባላል። ትንሣኤ ልቦና ያለው ሰው ብርሃን ሁልጊዜ ይነጋል ውስጡ። ማለዳ አዲስ ነው እንደሚባለው አዳዲስ ነገር ያመጣል። አዲስ ነገር ቅድም ያልኩን እሴቶች በሙሉ ይኖራቸዋል። ያ ነው እንጂ ኩባ ዛሬ ተነስታ አንድ ፖሊሲ ቀይራ አገሩን በሙሉ አሜሪካ ስታስመስለው ትንሣኤ ለሚያ ዴቨሎፕመንት ነው፣ እድገት ነው የሚባለው። ትንሣኤ ከሰው ህይወት ጋር ከሀፒነስ ከደስታ ጋር በጣም አምሮበት ዙሪያውን ደስተኛ ካልሆንክ ትንሣኤ ውስጥ አይደለም ያለው። አገኘኛ በሚያምር ከተማው ያምራል፣ ግን ውስጡ ሞት አለበት ይላል አንድ ነቢይ። ኢያሪኮ ሲሄድ ማለት ውሃው የተመረዘ ነው ዙሪያ ያለው እንትኑ ይሄ ሶሊድ ጫው ሙት ባህር አካባቢ ስለሆነ ፈወሰው ይላል። አንዳንዴ የሚያምሩ መስሎ ነገር ግን ሊሪሲ ቴስት ስታደርገው ለነፍስ ጥሩ ማዛ የማይሰጥ ህይወት የማይሆን የማያለምልም ነገር ሆኖ ስታየው ያ አይደለም። ስለዚህ የምታየውን የምትኖረው ነገር ከራስ ከውስጥ ደስታ ጋር የተገናኘ ሲሆን ግን ደስታ ነው። ባዶ ሜዳ ላይም ሆነ ደስ ሊል ይችላል። ይሄኛውም ስለተሰራ እሰየው ትላለህ። በአንተ ነው ብዙ ነገር የምትሰራው፣ ራስህ ነው የምትሰራው፣ ከሌላ አምጥተዋል አንተን ነው የሚመስል ነው የምትሰራው። ይሄ ነው ትንሣኤ። እውነትም ህይወትም እዚሁ ነች እኮ ነው አሁን እያልን ያለ ነው በኑሯችን እንጂ ያ የመሶብ ካልቸራችን ለነገ ብለህ የምታስቀምጠው ለቀጣዩ የእግዚአብሔር መንግስት ብለህ ራስን የምታዘጋጅበት ነገር ሞኝነት ተደርጎ ተወስዷል። በዲፊኒሽን አስቀምጦታል። ግን ያኛው አይቀጥልም። ከዚህ በኋላ የእሴት ሀገራት ነው የሚኖሩት። በወደፊት እኔ አላውቅም እንዴት እንደሆነ። ለምሳሌ ኢትዮጵያ ብለህ እንደዚህ ድንበር አስቀምጠናል አይደለም። ከዚህ በኋላ በቫሊው አንተና አንድ እንግሊዝ ያለ ሰውዬ አንድ ትሆኑና አንድ ሀገር ናችሁ። ድንበር አይኖረውም። የእውነት ጉዳይ የሆነና ትንሣኤ የምለው ያን የሰው ልጅ ጭምር ነው። ጥያቄዎችን ጨርሻለሁ። ደሞዝ ጎሽሜ እንደ ሁሌው ለነበረን በጣም ሸጋ ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። በጣም እንነሳለን።
ናይስ እግዚአብሔር ያክብርልኝ ስለጠራኸኝ አንተም አዎ በእሴቱ ደግሞ እንደዚህ ሌላ ጊዜ እንገናኛለን። አዎ በጣም በቅርብ እንደ እግዚአብሔር ፈቃድ አሜን። ናይስ